ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱን ጉዳዮች እናነሳለን። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በአውሮፓ ታላላቅ ሊጎች የተደረጉ የሊግ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶችንም ወደ እናንተ የምናደርስ ይሆናል። እንዲሁም ሌሎች ስፖርታዊ ጉዳዮችንም አካተናል። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከዛ ውጭ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። ስለምታደምጡን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም እንጀምር። የኢትዮጵያ ፕሪምየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ኢትዮጵያ ቡና ከወልዋሎ አዴግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 1-1 በሆነ ውጤት ነው ጨዋታዎቻቸውን ያጠናቀቁት። የኢትዮጵያ ቡናን ግብ ዘላለም አባተ ሲያስቆጠር ለወልዋሎ አዴግራት ዩኒቨርሲቲ ኪሩቤል ወንድሙ ነው ከመረብ ጋር ማሳረፍ የቻለው። ኢትዮጵያ ቡና በ12 ነጥቦች 12ኛ ደረጃ ሲቀመጥ፣ ወልዋሎ አዴግራት ዩኒቨርሲቲ 8 ነጥቦችን በመሰብሰብ 17ኛ ደረጃ ላይ ተቀምጧል። ሌላኛው ወላይታ ዲቻ ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ወላይታ ዲቻ ከሸገር ከተማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻሉት። የወላይታ ዲቻን የማሸነፊያ ግቦችም ቴዎድሮስ ታፈሰ፣ መልካሙ ቦጋልና ኪዳኔ አሰፋ ማስቆጠር ችለዋል። የሸገር ከተማን ብቸኛ ግብ ሙአዝ ጋሲ ነው ማስቆጠር የቻለው። በዚህ መሰረትም ሸገር ከተማ በ12 ነጥቦች 11ኛ፣ ትናንትና ድል የቀናው ወላይታ ዲቻ በ10 ነጥቦች 15ኛ ደረጃ ተቀምጧል። ሌላኛው ፋሲል ከነማ ከነገሌ አርሲ ጋር ትናንትና ጨዋታውን አድርገው ፋሲል ከነማ 1-0 በሆነ ውጤት ማሸነፍ ችሏል። የፋሲል ከነማን ብቸኛ ማሸነፊያ ግብም ያሬድ ብርሃኑ ማስቆጠር ችሏል። ፋሲል ከነማ ማሸነፉን ተከትሎ ነጥቡን ከሊጉ መሪ እኩል ማድረስም ችሏል። ፋሲል ከነማዎች በውድድር ዘመኑ ምንም አይነት የሊግ ጨዋታን አልተሸነፉም። በ20 ነጥቦችም ሁለተኛ ደረጃ ላይ ነው የተቀመጡት። ነገሌ አርሲ በአንጻሩ በ13 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮችን ነው ወደ እናንተ የምናደርሰው። ቀዳሚ የምናደርገው ደግሞ የተወዳጁ የእንግሊዝ ፕሪምየር ሊግን ይሆናል። ትላንትና በፕሪምየር ሊጉ 17ኛ ሳምንት በርከት ያሉ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ወደ 8 ያክል ጨዋታዎች ናቸው ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 17ኛው ሳምንት መርሃ ግብራቸውን ያደረጉት። የሊጉ መሪዎችም ትላንትና ጨዋታቸውን አድርገዋል። አርሰናልም ትላንትና ነው ጨዋታውን ያደረገው ከኤቨርተን ጋር በሂል ዲክሰን ስቴዲየም ነው ጨዋታውን ያደረገው። ከዛ ውጪ ማንቸስተር ሲቲም በሜዳው ትላንትና ጨዋታውን ማድረግ የቻለበትን አጋጣሚ ተመልክተናል። እናም በርከት ያሉ መርሃ ግብሮች ትላንትና ተደርገዋል። በቅደም ተከተላቸው እናንሳቸው። ትላንትና እንግዲህ ከተደረጉ ጨዋታዎች መካከል ቅድሚያ የተደረገው ቀን 9 ሰዓት ከ30 ሲል የተደረገው የምሳ ሰዓቱ ጨዋታ በሴንት ጄምስስ ፓርክ ስቴዲየም ኒውካስል ዩናይትድ እና ቼልሲ ያደረጉት መርሃ ግብር እንደሆነ ትላንትና ተመልክተናል። እነዚህ ሁለት ቡድኖች በዚህ ውድድር ዓመት ቼልሲ ቶፕ 4 ውስጥ ሆኖ የትናንትናውን መርሃ ግብር ያደረገበት፣ ከዛ ውጭ ደግሞ ሌላኛው ቡድን ደግሞ እንዲሁ ኒውካስል ዩናይትድ ዘንድሮ በትንሹም ቢሆን አስቸጋሪ በእርግጥ የነጥብ መቀራረቦች ያሉ ነገር ግን በትንሹም ቢሆን አስቸጋሪ ጊዜዎችን እያሳለፈ ያለበት ጊዜና ከደረጃ ሰንጠረዡ ወገብ በታች ሆነው ጨዋታቸውን ያደረጉበት አጋጣሚ እንደሆነ የምናውቀው ጉዳይ ነውና ትልቅ ፉክክር ይደረግበታል ተብሎም ተጠብቆ ነበር። ምክንያቱም በሴንት ጄምስስ ፓርክ ነው የሚደረገው። ኒውካስል ዩናይትድም ቼልሲም ጠንካራ ከምንላቸው ክለቦች መካከል ናቸውና ጥሩ ፉክክርን እንደምንመለከት በርካቶች ግምቶቻቸውን ሰጥተው የነበሩበትን አጋጣሚ ነው የተመለከትነው። እንዳሰብነውም ደግሞ በጣም ጥሩ የሚባል ፉክክርን ተመልክተናል። በመጀመሪያው 45 የጨዋታ ክፍለ ጊዜ ኒውካስል ዩናይትዶች የተሻለ የበላይነትን በጨዋታው ላይ አሳልፈው ወጥተዋል። በሁለተኛው አጋማሽ ደግሞ የኤንዞ ማሬስካ ቡድን ተሽሎ ደግሞ የተጫወተበትን አጋጣሚ ነው ትናንትና እየተመለከትነውና በአጠቃላይ ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ሁለቱም ቡድኖች ሳይሸናነፉ
ጨዋታውን እንግዲህ ያጠናቅቋል። የመጀመሪያውን 45 የጨዋታ ክፍለ ጊዜ ኒውካስል ዩናይትድ የበላይ ነበር ብያችኋለሁ። እንደገለጽኩላችሁ 2-0 በሆነ ውጤትም የመጀመሪያውን 45 እየመራ ነው ወደ እረፍት ያመራው። ከእረፍት መልስ ነው እንግዲህ ትላንትና ቼልሲዎች ጎል አስቆጥረው ጨዋታውን ባቻ ውጤት ማጠናቀቅ የቻሉት። የኒውካስል ዩናይትድን ሁለቱንም ግቦች ማስቆጠር የቻለው አዲሱ ፈራሚያቸው ጀርመናዊው ኒክ ቮልትማደ ነው። ትላንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚም ተመልክተናል። ከዛ ውጭ ግን በሁለተኛው 45 ተሽሎ የቀረቡት ቼልሲዎች በሪስ ጄምስ በጣም ግሩም የሆነ የቅጣት ምት ጎልና እንዲሁ ደግሞ ፔድሮ ባስቆጠረው ጎልም አቻ መሆን የቻሉበትን አጋጣሚ ነው በትላንትናው ጨዋታ ላይ እየተመለከት ነው። ጀርመናዊው የኒውካስል ዩናይትድ የፊት መስመር አጥቂ የሆነው ኒክ ቮልትማደ በሊጉ 7ኛ ጎሉ ነው ትላንትና ማስቆጠር የቻለውና በአጠቃላይ እንግዲህ ጥሩ የሚባል ጊዜም በመጀመሪያው 45 አሳልፎ ነበር። ነገር ግን ቼልሲዎች በሁለተኛው አጋማሽ ጥሩ ስለነበሩ ጨዋታውን ባቻ ውጤት ማጠናቀቅ የቻሉበትን አጋጣሚ ነው የተመለከትነው። እንግዲህ በአጠቃላይ በመጀመሪያው 45 የጨዋታ ክፍለ ጊዜ 7 ሙከራዎችን ያደረጉት ኒውካስል ዩናይትዶች ከነዚህ መካከል 5ቱ ኢላማቸውን የጠበቁ ሙከራዎችን ነው በትላንትናው ጨዋታ ላይ ያደረጉት። በአንጻሩ በቼልሲ በኩል ምንም አይነት ኦን ታርጌት ሙከራዎችን በመጀመሪያው 45 የጨዋታ ክፍለ ጊዜ ማድረግ ያልቻሉበትን አጋጣሚ ነው የተመለከትነው። 4 ሙከራዎችን ያደርገዋል፣ ነገር ግን አንዱም ኢላማውን የጠበቀ አልነበረም። በሁለተኛው አጋማሽ ደግሞ ተገላቢጦች ነው የተመዘገበው። ኒውካስል ዩናይትድ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። በአንጻሩ ቼልሲ 4 የጎል ሙከራዎችን ኢላማቸውን ጠብቆላቸዋል ከ9 ሙከራዎቻቸውና በሁለተኛው 45 ቼልሲ በመጀመሪያው 45 ደግሞ ኒውካስል ዩናይትድ የተሻለ እንቅስቃሴን ያሳዩበት መርሃ ግብር እንደነበር ነው የተመለከት ነው። ቼልሲ የተወሰኑ ለውጦችን አድርጎ ለመግባት ሞክሯል በትላንትናው ጨዋታ ላይ። ከነዚህ መካከል ኤንዞ ፈርናንዴዝን በትላንትናው ጨዋታ ላይ አሰልጣኝ እንግዲህ ኤንዞ ማሬስካ ተጠባባቂ አድርገው ነው የገቡት። በተከላካይ መስመር ላይ ማርኮ ኮሬያን ከትሬቨር ቻሎባ ከዌስሊ ፎፋና እና ማሎ ጉስቶ ጋር አጣምሮ ገብቷል። በመሃል ሜዳ ላይ ካይሴዶንና ሪስ ጄምስን ማጣመርን ምርጫቸው አድርገዋል። ጋርናቾ፣ ፓልመር እንዲሁ ፔድሮ ኔቶና ዣኦ ፔድሮ በቋሚ አስተላለፍ ውስጥ የተካተቱ ነበሩ። ሁለተኛው 45 የተወሰኑ ደቂቃዎችን ከገፉ በኋላ ማለትም 54ኛው ደቂቃ አካባቢ ላይ እንግዲህ ማሎ ጉስቶን አስወጥተው ሪስ ጄምስን ወደ ቦታው መልሰው ኤንዞ ማሬስካን ቀይረው ያስገቡበትን አጋጣሚ በትላንትናው ጨዋታ ላይ ተመልክተናል። ለውጤቱ መገኘትም ደግሞ ጥሩ ሁለተኛው 45 እንዲያሳልፉም ለውጦቹ ጥሩ እንቅስቃሴዎችን እንዲያደርጉ አድርጓቸዋል ተብሎ ነው የሚገመተው። ትላንትና ሪስ ጄምስ እንግዲህ ጎል ማስቆጠር የቻለበት አጋጣሚ ነው። አምናም እንዲሁ በሴንት ጄምስስ ፓርክ ጎሎችን ሲያስቆጠር እንደነበር እናስታውሳለን እና እንግዲህ ሪስ ጄምስ በሴንት ጄምስስ ፓርክ ጥሩ የሚቀናው ተጫዋች እንደሆነም ተመልክተናል። ትላንትና ጨዋታቸውን በአቻ ውጤት ነው ማጠናቀቅ የቻሉት። ለቼልሲ በተለይ 1-2-0 እየተመሩ ስለነበር የጨዋታው ውጤት 2-2 ሆኖ መጠናቀቁ ትልቅ እንግዲህ መነሳሳትን ፈጥሮላቸዋል ብሎ ማንሳትና ውጤቱን ማግኘታቸው በጣም ጥሩ ሆኗል ብሎ ማንሳት ይቻላል። በደረጃ ሰንጠረዡ ላይም አሁንም ከቶፕ 4 እንዳይወጡ ያደረጋቸውን ውጤት ነው ትላንትና ማስመዝገብ የቻሉት። ዝቅ እንዳይሉ አድርጓቸዋል። በ29 ነጥቦች አሁንም 4ኛ ደረጃ ላይ እንደተቀመጡ ነው የሚቀጥሉት። ከዛ ውጭ ደግሞ ምሽት 12 ሰዓት ሲል በርከት ያሉ መርሃ ግብሮች ናቸው የተደረጉት። ማንቸስተር ሲቲ እንግዲህ ለተወሰኑ ሰዓታትም ቢሆን የሊጉን መሪነት የተረከበበትን ውጤት አስመዝግቦ ነበር። ትላንትና እንግዲህ አርሰናል ምሽት ላይ የተደረገውን ጨዋታ በማሸነፉ አርሰናል በድጋሚ መሪነቱን ተረከበ እንጂ አርሰናል እንግዲህ ማንቸስተር ሲቲ ለመጀመሪያ ጊዜም መሪነቱን የተረከበበትን ውጤት ማስመዝገብ ችሎ ነበር። ምሽት 12 ሰዓት ላይ በተደረገ መርሃ ግብር ማንቸስተር ሲቲ ትላንትና ከዌስትሃም ዩናይትድ ጋር ነበር ጨዋታውን ያደረገው። የፕሪሚየር ሊጉን መርሃ ግብርም 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከት ነው። የማንቸስተር ሲቲን የማሸነፊያ ግቦችም ልማደኛው አጥቂ ኤርሊንግ ብራውት ሃላንድ 2 ጎሎችን ማስቆጠር ችሏል። ቀሪውን 1 ጎል ደግሞ ቲያኒ ራይንደርስ ነው ማስቆጠር የቻለው። ማንቸስተር ሲቲ ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግን ለጥቂት እንግዲህ ሰዓታትም መሪ መሆን የቻለበትን አጋጣሚ አግኝቶ ነበር። ነገር ግን አርሰናል ማሸነፉን ተከትሎ በድጋሚ ወደ ሁለተኛ ደረጃ ዝቅ ብለዋል። ኤርሊንግ ሃላንድ በውድድር ዘመኑ 19ኛ የፕሪሚየር ሊግ ጎሉ ነው ትላንትና ማስቆጠር የቻለው። ይህንን ነገር ደግሞ ማድረግ የቻሉት በጣም ጥቂት ተጫዋቾች እንደሆኑ የሚያሳዩ መረጃዎች አሉ። በመጀመሪያው እንግዲህ 2025 ሳይጠናቀቅ ወይም ደግሞ ይሄ አዲሱ ዓመት ከመምጣቱ በፊት በፕሪሚየር ሊጉ 19 ጎሎችን ያስቆጠረ እንግዲህ ጥቂት ተጫዋቾች ብቻ እንዳሉና ከነዛ መካከል ኤርሊንግ ብራውት ሃላንድ አንደኛው እንደሆነ የሚያሳዩ መረጃዎችን ነው የተመለከትነው። ትላንትና ጥሩ የሚባል ቁጥርን ማስመዝገብ ችሏል። ማንቸስተር ሲቲም ያለፉትን 7 ተከታታይ ጨዋታዎችም ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በሁሉም ውድድሮች ያደረጓቸውን ያለፉትን 7 ጨዋታዎች አሸንፈዋል። ሊድስ ዩናይትድን፣ ፉልሃምን፣ ሰንደርላንድን፣ ሪያል ማድሪድን፣ ክሪስታል ፓላስን፣ ብሬንትፎርድን፣ ዌስትሃም ዩናይትድን በሁሉም መድረኮች ያደረጓቸውን ጨዋታዎችም
ማሸነፍ ችለዋል። በሊጉ 7ኛ ክሊንሺቱንም አስመዝግቧል። ጂያንሉጂ ዶናሩማ በትላንትናው ጨዋታም 4 ኳሶችን ማዳን የቻለበትን አጋጣሚ ጭምር ነው የተመለከትነው። ማጠቃላይ ማንቸስተር ሲቲ 37 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። በቀጣይ ማንቸስተር ሲቲ ወደ ሲቲ ግራውንድ ያመራና ደግሞ ኖቲንግሃም ፎረስትን የሚገጥምበት ጨዋታን ነው የሚያደርገው። ትላንትና ማሸነፉ እንግዲህ አሁንም በዋንጫ ፉክክሩ ላይ በትልቁ እንቅስቃሴዎችን እንዲያደርግም አስተዋጽኦን አድርጎለታል ተብሎ ነው የሚታሰበው። በትላንትናው ጨዋታ ላይ እንግዲህ የተሻለ ቁጥራዊ መረጃዎችም ነበራቸው። ማንቸስተር ሲቲ 66 በመቶ የኳስ ቁጥጥር ነበረው። በአንጻሩ ደግሞ በጎል ሙከራም ከተመለከትነው 17 ሙከራዎችን ነው ማንቸስተር ሲቲ ያደረገው። በአንጻሩ ዌስትሃም 7 ሙከራዎችን ነው ማድረግ የቻሉት። እንዲሁ ደግሞ ማንቸስተር ሲቲ 8ቱን ኢላማቸውን የጠበቁ ሲሆኑ በዌስትሃም ዩናይትድ በኩል 3 ብቻ ኢላማቸውን የጠበቁ ሙከራዎችን ያደርገዋል። ኤክስጂያቸውን ከተመለከተን ማንቸስተር ሲቲ 2.1 ማስመዝገብ ሲችል ዌስትሃም 0.9 ነው ማስመዝገብ የቻለውና በቁጥራዊ መረጃዎችም ጭምር ትላንትና ማንቸስተር ሲቲ የበላይነቱን በደንብ አሳይቶ የወጣበት ጨዋታ እንደነበር ነው የተመለከት ነው። ከጨዋታው በኋላ የተለያዩ አስተያየቶች ተሰጥተዋል። ከነዚህ መካከል ትላንትና ጎል ያስቆጠረው ቲያኒ ራይንደርስ ሀሳቡን ሰጥቷል። ኢቲሃድ ላይ ጎል ለማስቆጠር ብዙ ጊዜ ሞክሬ ነበር፣ አሁን ግን ቀኔ ነበርና ጨዋታውን በማሸነፋችንም ደስተኛ ነኝ፣ ጎል በማስቆጠሬም ደስተኛ ነኝ ሲልም ጭምር ነው ቲያኒ ራይንደርስ ሀሳቡን የሰጠው። ፉክክራችንን ለማስቀጠል ጨዋታዎችን ማሸነፍና በራስ መተማመናችንንም ማስቀጠል ይኖርብናል፣ ደግሞ ሁሉም መሻሻላችንን እያየ ነው ሲልም ነው ቲያኒ ራይንደርስ ከትናንትናው ጨዋታ በኋላ የተናገረው። በአርሰናል ላይ የምናሳድረው ጫናን ማስቀጠል ነው። እነሱ በደረጃ ሰንጠረዡ አናት ላይ ናቸው። እናም በእያንዳንዱ ጨዋታ ጥራታችንን ማየትም አለብን። እናም ደግሞ ቁልፉ ነገር ሳንፈራ በድፍረትም የመጫወት ነው። ይህንን ነገር ነው ያደረግነው። አሁንም በዚሁ እንቀጥላለን ሲል ነው ቲያኒ ራይንደርስ የተናገረው። ሌላኛው ፔፕ ጓርዲዮላ ነው ሀሳቡን የሰጠው። እመኑኝ እንግዲህ ዌስትሃም ዩናይትዶች ቀድሞ ጎል ቢያስቆጥሩብን ኖሮ ወይም ደግሞ 2-0 እየመራን አንድ ጎል አስቆጥረውብን ቢሆን ኖሮ ከኛ ጎል ከማስቆጠር ይልቅ ዌስትሃም ጎል ያስቆጥር ነበር። በእርግጠኝነት ያቻንተውን ጎል ከዛ በኋላ ማግኘት ይችሉ ነበር። ምስጋና ግን የመጀመሪያው ጎል አልተቆጠረብንም ወይም ጎል ማስቆጠር አልቻሉም የሚል አይነት ሀሳብን ጭምር ነው ፔፕ ጓርዲዮላ ሀሳቡን የሰጠው። ሃላንድ ለሚያስቆጥራቸው ጎሎች ማመስገን አለብን። እናም ደግሞ በመከላከል ረገድም ተሻሽለናል። ይህ ደግሞ ሜዳ ላይ ማየት እንችላለን። ነገር ግን አሁንም ቢሆን በምንፈልገው ቦታ ላይ ግን አይደለንም ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ኳሱን ይዘን መሻሻል አለብን፣ አለበለዚያ ግን ማርች ወር ላይ መድረስ በቂ አይሆንም። እኛ በኤፕሪል ወርም ዋንጫዎችን ለማሸነፍ ተፎካካሪዎች ነን ሲልም ነው የተናገረው። የኔ ድክመት በርናርዶ ሲልቫ እንደሆነም ሁላችሁም ታውቃላችሁ። ነገር ግን ዛሬ ግን ይህንን በጨዋታው ላይ በደንብ ማሳየት አልቻለም። ከዚህ በላይ መጫወት ይችል ነበር። እናም ደግሞ በሲቲ ቤት በኔ ስርም ብዙ ደቂቃዎችን ያገኘው ተጫዋች እሱ ነው። ይሄ ደግሞ በእኔ ምን ያክል እንደሚታመን ያሳያል ሲልም ነው ጓርዲዮላ የተናገረው። በየቦታው መጫወት የሚችሉ ተጫዋቾች ያሉ፣ ነገር ግን በቤርናቢው፣ በካምፕኑ፣ በሚላን፣ በሊቨርፑል ውስጥ መጫወት የሚችሉ ተጫዋቾች ጥቂት ናቸው። በትልልቅ መድረኮች ላይ ለመጫወት ለህይወትም ሆነ ለሞትም ለመጫወትም የተወለዱ ተጫዋቾች አሉና በርናርዶ ሲልቫ ከነዛ መካከል አንደኛው ነው ሲል ነው የተናገረው። በጣም እንደሚያደንቀው ነው የሚነገረው። በርካቶች እንደውም በርናርዶ ሲልቫ ጥሩ ባልነበረበት ጊዜ እንኳን ፔፕ ጓርዲዮላ አምኖ ሁሌ ያሰልፈዋል የሚሉ አይነት ሀሳቦች ይነሱበታል እና ትልቁ ድክመት እሱ እንደሆነ እናንተም ታውቃላችሁ ሲልም ጭምር ነው ጓርዲዮላ የተናገረው። ፔፕ ጓርዲዮላ ማንቸስተር ሲቲ የዋንጫ አሸናፊ ቡድን ምልክቶችን እያዩ እንደሆነ ሲናገርም አዎ እዚያ እንሆናለን፣ እኔን ከተከተሉኝ እዚያ እንሆናለን፣ ነገር ግን ማሻሻል ያሉብን ነገሮች ያሉ ሲልም ጭምር ነው የተናገረው። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ቡድናቸው የፕሪሚየር ሊጉን ዋንጫ የማሸነፍ እድል እንዳለው ጭምር ነው የተናገረው። ፕሪሚየር ሊጉን ማሸነፍ እንችላለን ያሉት ጓርዲዮላ የኔ አቅጣጫን የሚከተሉ ከሆነ በፉክክሩ ላይ እንገኛለን፣ ነገር ግን መሻሻል ግን አሁንም የሚኖርብን ነገሮች ያሉ፣ የተፋላሚነት መንፈሱ አለን። ሮድሪ ሲመለስ እንደምንሻሻል እርግጠኛ ነኝ። በ5 የአካዳሚ ተጫዋቾች ነው የተጫወት ነው ዛሬ ሲሉ ነው ከትላንትናው ጨዋታ በኋላ ሀሳባቸውን እንደሰጡ የተመለከትነውና አሁንም ቢሆን ሻምፒዮን ለመሆን ሁሉም ነገር አለን ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ሌላኛው ትላንትና ምሽት 12 ሰዓት ከተደረጉ ጨዋታዎች መካከል ቦርንመዝ እና በርንሌይ ያደረጉት መርሃ ግብር ትላንትና የሚጠቀሰው ነው። ቦርንመዝ አሁንም ማሸነፍ አልቻለም። ትላንትና በሜዳቸው ነው ጨዋታውን ያደረጉት፣ በቫይታሊቲ ስቴዲየም ነው ጨዋታቸውን ያደረጉት። ነገር ግን አሁንም ማሸነፍ አልቻሉም። በተለይ ደግሞ በርንሌይ በተከታታይ 6 ጨዋታዎች የተሸነፈ ቡድን ነበርና ትላንትና እንግዲህ አንዶኒ ኢራኦላ ቡድን ይህንን ጨዋታ ያሸንፋል ተብሎ ግምት ተሰጥቶት ነበር። ነገር ግን ማሸነፍ አልቻለም። አንቷን ሴሜኒዮ ባስቆጠረው ጎል 67ኛው ደቂቃ ላይ መሪ የነበሩ ቢሆንም
9ኛው ደቂቃ ላይ ጎል ተቆጥሮባቸው በአቻ ውጤት ለማጠናቀቅ ተገደዋል። ትላንትና ቦርንመዝ እና በርንሌይ ያደረጉት መርሃ ግብር በአቻ ውጤት ነው የተጠናቀቀው። እርግጥ ነው ቦርንመዝ በትላንትናው ጨዋታ ላይ በጣም የተሻለ እንቅስቃሴን ማድረግ የቻሉበትን አጋጣሚን የተመለከት ነው። ነገር ግን ትላንትና 16 ሙከራዎችን አድርገው ኢላማውን ግን የጠበቀላቸው አንድ ሙከራ ብቻ ነበር ትላንትና፣ እሱም ጎል የሆነው የአንቷን ሴሜኒዮ ሙከራ ነው። ከዛ ውጭ ግን በጨዋታው ላይ በኳስ ቁጥጥሩም በሌሎችም ቁጥራዊ መመዘኛዎች የተሻለው ቡድን ነበር ቦርንመዝ። ነገር ግን ድል ደግሞ ማሳካት ያልቻለበትን አጋጣሚ ተመልክተናል። የስኮት ፓርከሩ በርንሌይም ከረጅም ጊዜያቶች በኋላ ትላንትና 1 ነጥብ ይዞ መውጣት የቻለበትን አጋጣሚ ነው ከቫይታሊቲ ስቴዲየም መመልከት የቻልነውና ቦርንመዝ ትላንትናም ወደ ድል መመለስ አልቻለም። አሁንም ነጥብ መጣሎቹ እንደቀጠሉና አሁንም ነጥብ ተጋርቶ መውጣቱ እንደቀጠለ ብቻ ነው እየተመለከትን የምንገኘው። በአሜክስ ስቴዲየም ብራይተን እና ሰንደርላንድም ትላንትና ጨዋታቸውን አድርገው ይህ ጨዋታ ምንም አይነት ጎል ያልተቆጠረበት 0-0 በሆነ ውጤት የተጠናቀቀ መርሃ ግብር ነው የትላንትናው ጨዋታ። ሰንደርላንድ እርግጥ ነው በአፍሪካ ዋንጫው ምክንያት በርከት ያሉ ወሳኝ ተጫዋቾቹን አጥቷል። ነገር ግን በትላንትናው ጨዋታ ከብራይተን ጋር ከሜዳ ውጪ ያደረገውን መርሃ ግብር በአቻ ውጤት ያጠናቀቀበት መርሃ ግብር ትናንትናም ተመዝግቧል። ሌላኛው ምሽት 12 ሰዓት ላይ የተደረገው የመጨረሻው መርሃ ግብር ወልቨርሃምፕተን ወንደረርስን ከብሬንትፈርድ ጋር ያገናኘው ጨዋታ ነው። በሞሊኒው ስቴዲየም የተደረገ መርሃ ግብር ነው። ወልቭስ አሁንም በፕሪሚየር ሊጉ ምንም አይነት ድል ማስመዝገብ ያልቻለ ቡድን እንደሆነ ይታወቃል። አሁንም 2 ነጥቦችን ብቻ እንዳስመዘገበ ነው የሚገኘው የሮብ ኤድዋርድስ ቡድን እና ትናንትናም ከብሬንትፈርድ ጋር ያደረጉት ጨዋታ በጨዋታው ላይ ምንም አይነት ጎል ሳያስቆጥሩ ብሬንትፈርድ ደግሞ 2 ጎሎችን አስቆጥሮ ጨዋታው 2-0 በብሬንትፈርድ አሸናፊነት ነው የተጠናቀቀው። ሁለቱንም ጎሎች ማስቆጠር የቻለው ሉዊስ ፖተር ነው ትላንትና ሁለቱንም ጎሎች ያስቆጠረው። እንግዲህ በአጠቃላይ ብሬንትፈርድ ትላንትና 2-0 በሆነ ውጤት ማሸነፍ ችሏል። አሁንም በጣም አስቸጋሪ ጊዜን ወልቨርሃምፕተን ወንደረርስ እያሳለፈ ነው የሚገኘው። አብዛኞቹ ከወዲሁ የመጀመሪያው እንኳን አጋማሹ እንኳን ሳይጠናቀቅ መውረዱን ያረጋገጠ ቡድን እያሉ በርካቶች እየሰየሙት እንደሚገኙ ነው የተመለከት ነው። ትላንትና ሲጠበቁ ከነበሩ ጨዋታዎች መካከል እንግዲህ በጣም ትልቁ ጨዋታ የነበረው የቶትናም ሆትስፐርስ እና የሊቨርፑል ጨዋታ ነበር። ይህ ጨዋታ በቶትናም ሆትስፐርስ ስቴዲየም የተደረገ መርሃ ግብር ነው። እርግጥ ነው ዘንድሮ ቶትናም በጣም ተቸግሮ እየተመለከት ነው። ባለፈው ዓመትም እንዲሁ በሊጉ በአንጌ ፖስት ኮግሉ ስራ 17ኛ ደረጃን ይዞ አጠናቀው ነበር። ነገር ግን ቶማስ ፍራንክ ከመጡ በኋላ ደግሞ ጥሩ መሻሻሎችን አሳይቶ የተወሰኑ ብልጭታዎችን ጭምር ሲያሳዩን ነበረ፣ በቻምፒየንስ ሊጉም በፕሪሚየር ሊጉም ጭምር። ነገር ግን በቅርብ ጊዜያት ወዲህ ግን ያመጧቸው ውጤቶች ቁልቁል እየወሰዳቸው ይገኛል። አሰልጣኝ ቶማስ ፍራንክ ላይም ትልቅ ጥያቄዎች እየተነሱ እንደሚገኙ ነው እየተመለከትን የምንገኘው። እርግጥ ነው አሰልጣኙ በሰጡት አስተያየትም እኛ እንግዲህ ምንም ማድረግ አንችልም፣ ቡድን ለመገንባት የተወሰኑ ጊዜያቶች ይፈጃልና ጊዜዎች የማይሰጡን ከሆነ ምንም ላደርግ አልችልም የሚል አይነት ሀሳብን ጭምር ሰጥተዋል። ከብሬንትፈርድ ቶትናም ከመጡ በኋላ በመጡባቸው ጥቂት ሳምንታት በጣም ጥሩ ነገሮችን ለማሳየት ሙከራዎችን ያደርገው ነበር። ነገር ግን አሁንም ቢሆን በጣም የሚቀረው ቡድን እንደሆነ ትላንትናም ተመልክተናል። እርግጥ ነው ተጫዋቾችን በቀይ ካርድ አጥቷል። በትላንትናው ጨዋታ ላይ በተለይ ወሳኝ ተጫዋቹን ሻቪ ሲሞንስን ቀደም ብሎ አጥቶ ለረጅም ደቂቃዎች በጎዶሎ ተጫዋች ለመጫወት ተገዶ ነበር። ጨዋታው በሊቨርፑል 2-1 አሸናፊነት ነው የተጠናቀቀው። በፕሪሚየር ሊጉ መርሃ ግብር የመርሲሳይዱ ክለብ ሊቨርፑል ከቶትንሃም ጋር ያደረገውን ጨዋታ ሊቨርፑሎች 2-1 በሆነ ውጤት ማሸነፍ ችለዋል። የሊቨርፑልን የማሸነፊያ ግቦች ትናንትና ሁለቱ አዲሱ ፈራሚ የሆኑት አሌክዛንደር ኢሳክና ሁጎ ኤኪቲኬ ናቸው ማስቆጠር የቻሉት። በትናንትናዎቹ ጎሎች ላይ አዲሶቹ ተጫዋቾች ናቸው እንዲሁ ተሳትፎን ማድረግ የቻሉት። በትናንትናው ጨዋታ የመጀመሪያውን ጎል ያስቆጠረው እንግዲህ የተመለከትነው አሌክዛንደር ኢሳክ ነው። 56ኛው ደቂቃ ላይ ጎሉን ያስቆጠረው እሱ። ጎሉ ሲቆጠር ደግሞ ፍሎሪያን ቬርትስ ነው አሲስት ያደረገለት። እርግጥ ነው 46ኛው ደቂቃ ነበር ኮነር ብራድላይ ጉዳት ከገጠመው በኋላ አሌክዛንደር ኢሳክ ተቀይሮ ወደ ሜዳ የገባው የመጀመሪያው 45 እንደተጠናቀቀ ማለት ነው። ነገር ግን አሌክዛንደር ኢሳክ 56ኛው ደቂቃ ላይ ጎል ካስቆጠረ በኋላ ከ4 ደቂቃዎች ልዩነት በኋላ ጠንከር ያለ ጉዳት ሳይገጥመው አልቀረም። 60ኛው ደቂቃ ላይ ተቀይሮ ወጥቷል በጀረሚ ፍሬምፖንግ። አሌክዛንደር ኢሳክ ግን 56ኛው ደቂቃ ላይ ጎል አስቆጥሯል። ፍሎሪያን ቬርትስ ነው አሲስት ያደረገለት። 66ኛው ደቂቃ ላይ ደግሞ ሁጎ ኤኪቲኬ ጎል ማስቆጠር የቻለበትን አጋጣሚ በድጋሚ ተመልክተናል። ከዛ ውጭ ግን የመጀመሪያው 45 የጨዋታ ክፍለ ጊዜ 33ኛው ደቂቃ ላይ ነው ሻቪ ሲሞንስ ቨርጂል ቫንዳይክ ላይ ጥፋት በመስራቱ ምክንያት በቀይ ካርድ ከሜዳ የወጣውና ለረጅም ደቂቃዎችም ቶትናም በጎዶሎ ተጫዋችም እንዲጫወት የሆነበትንም አጋጣሚ ተመልክተናል። 83ኛው ደቂቃ ላይ ሪቻርልሰን ጎል አስቆጥሮ የነበረ ቢሆንም ነገር ግን ቡድኑን መመለስ አልቻለም። 93ኛው ደቂቃ ላይ ክሪስቲያን ሮሜሮ የተከላካይ ስፍራው ተጫዋች ደግሞ በቀይ ካርድ ከሜዳ የወጣበት ሌላኛውን አጋጣሚ የተመለከትንበት አጋጣሚ ነበር።
በአጠቃላይ ሊቨርፑል የትናንትናውን ጨዋታ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በትናንትናው ጨዋታ እንግዲህ የተሻለ ቁጥሮችን ማስመዝገብ ችሏል ሊቨርፑል። በኳስ ቁጥጥሩ የተሻለ ቡድን ነበር። ነገር ግን ኤክስጂውን ከተመለከትን ግን ቶትናም የተሻለ ቁጥር ነበረው። 1.06 ነው ያስመዘገበው። በአንጻሩ በቁጥራዊ መመዘኛዎች ወይም በኤክስጂ ኤክስፔክትድ ጎልስ በምንለው ሊቨርፑል 0.66 ነው ማስመዝገብ የቻለው። ቶትናም በርከት ያሉ ሙከራዎችን እንዳደረገ ነው ትናንትና የተመለከትነው። 15 የጎል ሙከራዎች ነበሩት፣ 4ቱ ኢላማቸውን ጠብቀዋል። በሊቨርፑል በኩል 8 ሙከራዎችን ነው ትናንትና የተመለከትነው። የአሰልጣኝ አርኔ ስሎት ቡድን ትናንትና ድል ያድርግ እንጂ አሁንም የሚቀሩት ነገሮች እንዳሉ በደንብ ያሳየበትን አጋጣሚን የተመለከትነው። በተለይ ደግሞ ትናንትና ወሳኝ ተጫዋቾቹን በጉዳት ምክንያት ማጣቱ፣ የኮነር ብራድላይ ጉዳት መቅጠም፣ ከዛ በተጨማሪ የአሌክዛንደር ኢሳክ ጉዳት ደግሞ ጠንከር ያለ መሆን፣ እንዲሁ በሚቀጥለው ጨዋታ ደግሞ ዶሚኒክ ሶቦስላይም በቅጣት ምክንያት አለመኖሩ ትናንትና ቢጫ ካርድ መመልከቱን ተከትሎ እንግዲህ የሞሐመድ ሳላ ወደ አፍሪካ ዋንጫ ማምራቱም እንግዲህ እነዚህ ተደምረው በቀጣዮቹ ጨዋታዎች ምን አይነት ነገሮችን ያደርጋሉ የሚለው፣ የኮዲ ጋክፖም ጉዳት ላይ ነው የሚገኙ። አሁንም እንግዲህ እነዚህ ነገሮችን በቀጣይ ምን ያደርጋሉ የሚለውን ጉዳይ የምንመለከትበት ነው የሚሆነው። በፕሪሚየር ሊጉ ግን ትናንትና 2-1 አሸንፈዋል። እንዳልኳቸው አሌክዛንደር ኢሳክና ሁጎ ኤኪቲኬ ለሊቨርፑል እንዲሁ ሪቻርልሰን ለቶትናም ጎሎችን ያስቆጥረዋል። በጨዋታው ሁለት የቶትናም ተጫዋቾች ሻቪ ሲሞንስ ቀደም ብሎ 33ኛው ደቂቃ፣ ክሪስቲያን ሮሜሮ ደግሞ ጨዋታው ወደ መጠናቀቂያው ላይ ቀይ ካርድ ያዩ ተጫዋቾች ናቸው። የሊቨርፑል ተጫዋች የሆኑት ፍሎሪያን ቨርትስ በሊጉ የመጀመሪያውን ለጎል የሆነ ኳስም አስተዋጽኦ ያደረገበትን አጋጣሚ ተመልክተናል። ከዚህ በፊት በነበረ በአንድ ጨዋታ ላይ ከሊድስ ዩናይትድ ጋር ይመስለኛል ጎል አስቆጥሮ ነበር። ነገር ግን ኦን ጎል ተብሎ ነው የተመዘገበው ዲፍሌክሽን ስለነበረው። በትናንትናው ጨዋታ ግን ይፋዊ የጎል አስተዋጽኦን ማድረግ የቻለበትን አጋጣሚ በአሲስት ተመልክተናል። በሊቨርፑል በኩል አሌክዛንደር ኢሳክ፣ ኮነር ብራድላይ እና ጀረሚ ፍሪምፖንግ ትናንትና ጉዳት የገጠማቸው ተጫዋቾች ሆነው ነው የተመለከት ነው። ሊቨርፑል 29 ነጥቦችን ሰብስቦ 5ኛ ደረጃ ላይ መቀመጥ ሲችል ቶትናም በ22 ነጥቦች 13ኛ ደረጃ ላይ የተቀመጠበትን አጋጣሚ ነው ከትላንትናው ጨዋታ በኋላ እየተመለከትን የምንገኘው። ከጨዋታው በኋላ የተለያዩ አስተያየቶች ተሰጥተዋል። አርነ ስሎት ሀሳባቸውን ሰጥተዋል። በእግር ኳስ ውስጥ ያለው ነገር ሁል ጊዜ የምታስታውሰው የመጨረሻዎቹን ደቂቃዎች ነው። እነሱም ከጠቅላላ ጨዋታችን የከፉ ደቂቃዎች ነበሩ በመጨረሻዎቹ ደቂቃዎች ሲል ይናገራል አርነ ስሎት። ትንሽ ተረጋግቼ ያንን ከትውስታዬ ማጥፋት ከቻልኩኝ በእንቅስቃሴያችን ውስጥም ብዙ የሚወደድ ነገር እንዳለ አስባለሁ። እዚህ ብዙ ጊዜ ቆም ያለው እናም አፈጻጸማችን በጣም ወድጄዋለሁ። ነገር ግን 3ቱንም ነጥቦች ማግኘት አልቻልንም ነበር። አሁን ደግሞ በአብዛኛው አፈጻጸማችን ተደስቻለሁ እና 3 ነጥቦችን አግኝተን መውጣታችንም በጣም ትልቅ ነገር ነው ሲልም ጭምር ነው አሰልጣኝ አርነ ስሎት ከጨዋታው በኋላ የተናገረው። አሰልጣኝ አርነ ስሎት ስለ አሌክዛንደር ኢሳክም ጉዳት ተጠይቀው ነበር። መጠበቅና ማየት አለብን። ከጨዋታው በኋላ ወዲያውኑ ስለሱ ለመናገር በጣም አጭር ጊዜ ነው። ነገር ግን ተጫዋቾች ሜዳን ለቆ መውጣት ሲኖርበት ግን ጥሩ አይደለም ሲልም ጭምር ነው የተናገረውና ምናልባት ጉዳቱ ጠንከር ያለ ሊሆን እንደሚችል ነው ግምቱን ያስቀመጠው። ሁጎ ኤኪቲኬም ስለ ጎሉ ተናግሯል። ጀረሚ ፍሬምፖንግ ጥሩ ኳስ ክሮስ አደረገልኝ እናም ተከላካዩ ኳሱን እንደነካው አስባለሁ። ነገር ግን እድለኛ ነበርኩኝ። በጣም አስፈላጊው ነገር 3 ነጥብ ማሳካታችን ነው ሲልም ጭምር ነው የተናገረው ሁጎ ኤኪቲኬ ከትላንትናው ጨዋታ በኋላ ከጎል በኋላ ሲናገር። የስፐርስ ደጋፊዎች የሚገርሙ ነበሩ። ቡድናቸውን ሲደግፉና ሲገፉ ነበር። እኛ ከባድ ውስጥ ነበረን። እኛም የራሳችን ደጋፊዎች ያሉን እናም ደግሞ ምርጥ ነበሩ። እነሱ እንግዲህ ጎል ሲያስቆጥሩ ደጋፊዎቻቸው እየደገፏቸው ነበር። እናም ከባድ ነበር። በጣም አካላዊ ጠንካራ ጨዋታም ነበር። ትልቅም ፉክክርን ተመልክተናል በጨዋታው ላይ ሲል ነው ሁጎ ኤኪቲኬም የተናገረው። እንግዲህ ትናንትና ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው። በሊቨርፑል በኩል እንዲሁ የተመለከትነው ፍሎሪያን ቨርትስ በትናንትናው ጨዋታ ላይ ኮከብ ያስባለውን እንቅስቃሴ ጭምር ነው ያስመለከተው። የአሌክዛንደር ኢሳክ ጉዳት ምናልባት ከጉልበቱ ዝቅ ብሎ እንደሆነ ይጠራጠራልና ምርመራ ይደረግለታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ነገር ግን ሜዳ ላይ ከተመለከትነው አንጻር ግን ምናልባት ጠንከር ያለ ጉዳት ሊሆን የሚችልበት እድል እንዳለ ነው የተመለከትነውና እንግዲህ ምናልባት በቀጣዮቹ ጥቂት ጊዜያት ሀሳቦች ይሰጣሉ ከዚህ ጉዳይ ጋር በተያያዘ ተብሎ ይነሳል። ሌላኛው ምሽት ላይ የተደረጉትን ጨዋታዎች ነው የምንመለከተው። አርሰናል መሪነታቸውን አጠናክረው የወጡበትን ውጤት ነው ትላንትና ማስመዝገብ የቻሉት። የሰሜን ለንደኑ ክለብ አርሰናል ከኤቨርተን ጋር ያደረገውን በሂልዲንግሰን ስቴዲየም ያደረገውን እንግዲህ የፕሪሚየር ሊግ መርሃ ግብር 1-0 በሆነ ውጤት ነው ጨዋታውን ማሸነፍ የቻለው። የአርሰናልን የማሸነፊያ ግብ ያስቆጠረው ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ 5ኛ የፕሪሚየር ሊግ ጎሉ ነው ትላንትና ማስቆጠር የቻለው። አርሰናልም 39 ነጥቦች ላይ ደርሶ ሊጉን መሪነቱን ያጠናከረበትን ውጤት
በትላንትናው ጨዋታ ላይ ማስመዝገብ የቻለበትን አጋጣሚ ተመልክተናል። አርሰናል እንግዲህ ትላንትና ከኤቨርተን ጠንከር ያለ ፉክክርም እንዲሁ እንደገጠመው ጭምር ነው የተመለከትነው። ነገር ግን ጨዋታውን አሸንፎ ግን ሙሉ 3 ነጥቡን ይዞ የወጣበትን አጋጣሚ ተመልክተናል። የዳቪድ ሞይስ ቡድን ጠንካራ ቡድን እንደሆነ ይታወቃል። እርግጥ ነው ትላንትና ወሳኝ የሚባሉ ተጫዋቾችን በጨዋታው ላይ ማግኘት ያልቻለበትን አጋጣሚ ተመልክተናል። ለምሳሌ ያክል ኢድሪሳ ጋና ጉዌን እና እንዲሁ ደግሞ ሊሊማን እንጃይ፣ እነዚህ 2 ወሳኝ የሚባሉ የኤቨርተን ተጫዋቾች ናቸው። በአፍሪካ ዋንጫው ምክንያት ትላንትና ቡድናቸውን ማገልገል አልቻሉም። ሌላኛው ደግሞ ኬርናንድ ዌስቤሪ ሆልም እንግዲህ ወሳኝ የሚባል ሌላኛው የኤቨርተን ተጫዋች ነው፣ ከቸልሲ የተዘዋወረው ተጫዋች። በትላንትናው ጨዋታ ላይ እሱም ግልጋሎቱን በጉዳት ምክንያት በአምስትሪንግ ጉዳት ምክንያት ማግኘት ያልቻሉበትን አጋጣሚ ነው የተመለከትነው። 27ኛው ደቂቃ ላይ ቪክተር ዮኬሬሽ በፍጹም ቅጣት ምት ባስቆጠረው ጎል ግን ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው ትላንትና አርሰናሎችን የተመለከት ነው። በአርሰናል በኩል በትላንትናው ጨዋታ በሁሉም መመዘኛዎች የተሻለ ቁጥር ነበራቸው። ኤክስጂውን ከተመለከትን 1.81 ነበር። በአንጻሩ የኤቨርተን በጣም ደካማ የሚባል ቁጥር ነው ያስመዘገቡት፣ 0.2 ነው። ትላንትና ያስመዘገቡት 65 በመቶ የኳስ ቁጥጥር ነበራቸው አርሰናሎች። ከዛ ውጭ 13 ሙከራዎችን አድርገው 2 ኢላማቸውን የጠበቁበትን አጋጣሚ ነው የተመለከትነው። አርሰናል በጣም ጥሩ የሚባል ውጤትን ያስመዘገቡት፣ ምክንያቱም አሁን ላይ ማንቸስተር ሲቲ ከኋላ በጣም እንግዲህ እየተጠጋቸው እንደሚገኝና አሁንም ፉክክር ውስጥ እንዳለ እያሳየ ይገኛልና አርሰናል በራስ የመተማመን ስሜታቸውን ለመጨመር አሁንም እንደዚህ አይነት ድሎችን አጠናክረው መቀጠል ይኖርባቸዋል ተብሎ ይታሰባል። አሁንም ትልቅ ፉክክር እንደሚጠብቃቸው እርግጥ ነው። ምክንያቱም ማንቸስተር ሲቲ በጣም ጠንካራ ሆኖ እየቀጠለ ነው የሚገኘው። ያለፉትን 7 ጨዋታዎች በተከታታይ ያሸነፈ ቡድን ነውና አርሰናሎች እንግዲህ በርካቶችን እንደሚመክሯቸው አሁንም በጠንካራ ሁኔታ በራሳቸው ላይ እንዲያተኩሩና ጨዋታዎችን በማሸነፍ ላይ እንዲቀጥሉ ብቻ ተብሎ እንግዲህ እንደተነገራቸው ነው ዘገባዎች የሚያሳዩትና አሁንም በሁለት ነጥብ ልዩነት ሊጉን መምራታቸውን እንደቀጠሉ ነው የትላንትናው ጨዋታን ካሸነፉ በኋላ የተመለከትነው። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ በርከት ያሉ ጉዳዮችን ማንሳት የቻለበትን አጋጣሚ ነው የተመለከትነው። የትላንትናው ጨዋታ የጨዋታው ኮከብ ተብሎ የተሸለመው ቡካዮ ሳካ ነው። ባለፈው ሳምንትም ወልቭስ ጋር ባደረጉት ጨዋታም እንዲሁ የጨዋታው ኮከብ እንደነበር እናስታውሳለን። በትናንትናው ጨዋታም ይህንን ሽልማት ማሸነፍ የቻለበትን አጋጣሚ ተመልክተናል። ቡካዮ ሳካ ስለ ጨዋታው ሲናገርም ኤቨርተኖች ጨዋታውን አስቸጋሪ አድርገውብናል፣ እናም ደግሞ በአንዳንድ አጋጣሚዎችም ጨዋታውን መጨረስ የተወሰነ ኃላፊነትም አለብን፣ ነገር ግን እነሱን እናከብራለን። ሁሌም በእነሱ ሜዳ የምናደርገው ጨዋታ ደግሞ አስቸጋሪ ነው፣ ነገር ግን አሸንፈን 3 ነጥብ ይዘን በመውጣታችን ግን በጣም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረውና ስለ ሊጉ ፉክክርም እንዲሁ ሀሳቡን ሰጥቷል። ሲናገር ማንቸስተር ሲቲም ሆነ ሌላ ቡድን አንከታተልም፣ ሁኔታው በራሳችን አድርገን እየሄድን እንደሆነ እናውቃለን፣ እናም ደግሞ ማሸነፋችንን እስከቀጠልን ድረስም የሊጉ አናት ላይ መቆየታችን አይቀሬ ነው ሲልም ጭምር ነው የተናገረውና እንግዲህ አሁንም በማሸነፋችን መቀጠል ይኖርብናል ሲልም ጭምር ነው የተናገረው። ቪክተር ዮኬሬሽ ከጨዋታው መጠናቀቅ በኋላ ሲናገር ሁሌም ጎል ማስቆጠር እንፈልጋለን፣ ዋናው ነገር ግባችን እሱ ነው። ተጨማሪ ጎል ማስቆጠር እንችል ነበር፣ አስፈላጊ ነው። እናም ደግሞ ዋናው ቁም ነገር ግን ጨዋታውን አሸንፈን መውጣታችን ነው። ጨዋታውን በማሸነፋችንም እድለኞች ነን ሲልም ጭምር የተናገረው። ቪክተር ዮኬሬሽ ስለመታው ፔናልቲም ሹት ሲጠየቅም ሁሌም እንደዛን የማደርገው በማለትም ጭምር ነው ሀሳቡን የሰጠው። ጠንከር ያለ ምትን ትላንትና እንግዲህ በፍጹም ቅጣት ምት ላይ አሳይቶናልና ሁሌም እንደዚህ አድርጌ ነው ፔናልቲዎችን ማስቆጠር የምወደው የሚል አይነት ሀሳብን ጭምር ነው ትላንትና አስተያየቱን የሰጠው ቪክተር ዮኬሬሽና እንግዲህ ትላንትና ከረጅም ጊዜያቶች በኋላ ጎል በማስቆጠሩ ጥሩ እንግዲህ የመነሳት ስሜትን ይሰጠዋል ተብሎ እንደሚታሰብ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። የትላንትናው ጨዋታ ላይ ጎል ማስቆጠር የቻለበትን አጋጣሚ የተመለከትነው። ሚኬል አርቴታ ስለ ዴክላን ራይስ ተናግረዋል። የማይታመን ነው። በአጠቃላይ የተጫወተው ጨዋታ በሜዳ ላይ ያለው አመራር እንድናጠቃ ያስቻለንን የኳስ ብዛትም ሲሰጥ ነበር። እጅግ በጣም ወጥነት ያለው ተጫዋች ነው። እሱ ለኛ እንዴት ያለ ድንቅ ተጫዋች እንደሆነ ልታውቁ አትችሉም ሲልም ጭምር ነው አርቴታ ስለ ዴክላን ራይስ ሀሳቡን ያጋራው። አርቴታ ይቀጥልና በጠባብ ጎል ልዩነት ስለማሸነፍም ሲናገር በጨዋታው 2 ኳስ አንግል ገጭቶብናል፣ ቢሆንም ግን ተጨማሪ ጎሎችን ማስቆጠርና መሻሻል ይኖርብናል። እንግዲህ በጠባብ ውጤቶችም ግን ማሸነፍ 3 ነጥቦችን ማሳካት ነው ሲልም ጭምር ነው አርቴታ የተናገረው። ሌላኛው ደግሞ እንዲሁ ሀሳብ የሰጠ ደግሞ ሳካ ነው። ኤቨርተን በጣም አስቸጋሪ ቡድን እንደነበርም ተመልክተናል ሲልም ጭምር ነው ሀሳቡን የሰጠው። የኤቨርተኑ አሰልጣኝ የሆኑት ዳቪድ ሞይስ ሲናገሩ በሁለተኛው አጋማሽ ጨዋታውን የበለጠ ተጭነን የበለጠ ቁርጠኝነት ለማሳየት ሞክረናል፣ በፍጥነት ወደፊት ለመሄድም ሞክረናል። ነገር ግን ይህ ለአርሰናል ጥሩ ቅብብሎችን ለማስፈጸም የሚያስችል ቦታን እንድንሰጣቸው አድርጎናል ሲልም ጭምር ነው ዳቪድ ሞይስ የተናገረው። ዴክላን ራይስ የዓለማችን ምርጡ የመሃል ሜዳ ተጫዋች ነው ሲሉ ነው አድናቆታቸውን
ዳቪድ ሞይስ ለዴክላን ራይስ ያላቸውን አድናቆትም ጭምር የገለጹትና ትላንትና አርሰናል ጨዋታውን አሸንፎ መውጣት የቻለበትን አጋጣሚ ነው በአጠቃላይ በጨዋታው ላይ የተመለከት ነው። እንግዲህ አርሰናል አሁንም የሊጉን መሪነትም አጠናክሮ መቀጠል የቻለበትን ውጤት ነው ትላንትና የተመዘገበው። ሌላኛው ሊድስ ዩናይትድ እና ክሪስታል ፓላስ በኤላንድ ሮድ ያደረጉት መርሃ ግብርም ትላንትና የተደረገው ጨዋታ ነው። ያልተጠበቀ ውጤት ተመዝግቧል። ምክንያቱም ክሪስታል ፓላስ በፕሪሚየር ሊጉ ጠንካራ ከሚባሉ ተጋጣሚዎች መካከል አንደኛው እንደሆነ ይታወቃል። ትላንትና ግን ለሊድስ ዩናይትድ በትልቁ ነው እጁን የሰጠው። ትላንትና ዶሚኒክ ካልቨርት-ልዌን በመጀመሪያው 38ኛው ደቂቃና እንግዲህ 45ኛው ደቂቃ ላይ ጎል አስቆጥሮ ቡድኑን 2-0 እየመራ እረፍት እንዲወጣ አድርጎታል። ከዛ በኋላ አምፓዱ 60ኛው ደቂቃ ላይ ጎል አስቆጠረ። እንዲሁ ደግሞ የጨዋታው የመጨረሻው ደቂቃ ሊነፋ ሲልም ስታች ጎል አስቆጥሮ 4-1 እንዲያሸንፉ ማስቻል እየቻሉበትን አጋጣሚ ነው ትላንትና የተመለከትነው። ሊድስ ማሸነፉን ተከትሎ የአሰልጣኝ ዳንኤል ፈርከ ቆይታ እንግዲህ አሁን በትልቁ እየተረጋገጠ ያለበት ጊዜ ላይ እንገኛለን። ምክንያቱም ተደጋጋሚ ውጤቶችን እያመጡ ከመሆኑ ጋር በተያያዘም ትናንትናም ድል ማድረጋቸው ደግሞ እንግዲህ በጣም በትልቁ በቡድን ውስጥ አሁንም እድሎች እንዲሰጣቸው ሊያደርግ ይችላል የሚሉ ግምቶች እየወጡ ነው። ዶሚኒክ ካልቨርት-ልዌን በ5 ተከታታይ ጨዋታዎች ጎል ያስቆጠረበትን አጋጣሚ ነው በትናንትናው ጨዋታ ላይ የተመለከትነው። ትናንትና ጎል ማስቆጠሩን ተከትሎ የተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ዛሬ ምሽት ይደረጋል። ዛሬ ዕለተ እሁድ አንድ ጨዋታ ብቻ ነው የሚደረገው። አስተን ቪላ እና ማንቸስተር ዩናይትድ መርሃ ግብራቸውን ያደርጋሉ። ይህ ጨዋታ በቪላ ፓርክ የሚደረግ መርሃ ግብር ነው። አስተን ቪላ ጥሩ አቋም ላይ የሚገኝ ቡድን እንደሆነ ይታወቃል። ያለፉትን ተከታታይ ጨዋታዎች 7 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለ ቡድን ነው። ጠንካራ ቡድን እንደሆነ ተመልክተናል። ዛሬ የሚያደርገው ጨዋታ ይጠበቃል። ከማንቸስተር ዩናይትድ ጋር የሚደረግ መርሃ ግብር ነው። በማንቸስተር ዩናይትድ በኩል በርከት ያሉ ወሳኝ ተጫዋቾች እንግዲህ በዛሬው ጨዋታ ላይ አይኖሩም። ካርሎስ ካሴሜሮ በተደጋጋሚ ቢጫ ካርዶች በ5 ቢጫ ካርዶች ምክንያት የዛሬው ጨዋታ በቅጣት ያልፈዋል። ማታያስ ደሊት በጉዳት ምክንያት እንዲሁ ሃሪ ማጓየርም በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። አማድ ዲያሎ፣ ብሪያን ኤምቤሞ እና ኑሱር ማዝራዊ በኢንተርናሽናል ዲዩቲ ወይም በአፍሪካ ዋንጫው ምክንያት የማይኖሩ ተጫዋቾች እንደሆኑ ነው የተመለከትነው። ነገር ግን በአጠቃላይ ግን በዚህ ቡድን ውስጥ አዲስ ነገርን ለመመልከት ዛሬ ምናልባት እድሉ ይኖራል ተብሎ ይታሰባል። ምክንያቱም አሰልጣኝ ሩበን አሞሪም እነዚህ ተጫዋቾች ባለመኖራቸው ምክንያት ምናልባት ወደ ባክፎር ሊመለሱ የሚችሉበት እድል እንዳለም ፍጮች እንደወጡም ጭምር የሚያሳዩ ነገሮች አሉ። ባለፈው በቦርንመዙ ጨዋታ ላይ የተወሰኑ ነገሮችን ተመልክተናል። ወደ 4-4-2 ወደ 4-3-3 አጋጣሚዎች ሲቀይሩ የነበሩበትን አጋጣሚ በአንዳንድ የጨዋታ አጋጣሚዎች ላይ በባለፈው ጨዋታ ላይ ተመልክተናል። በዛሬው ጨዋታ ላይ በባክፎር ሊጠቀሙ የሚችሉበት እድሎች እንዳሉ የሚያሳዩ ነገሮችን እየተመለከትን ነው። በእነዚህ ተጫዋቾች በአፍሪካ ዋንጫው ምክንያት አለመኖራቸውን ተከትሎና የዛሬው ጨዋታ ላይ የተለየ ነገርን ያሳያሉ ተብሎ ይታሰባል። ሮዝ ባርክሌ፣ ከዛ በተጨማሪ ታይሮ ሚንግስ፣ ጄደን ሳንቾ እንዲሁ ፓው ቶሬስ በዛሬው ጨዋታ ላይ በአስተን ቪላ በኩል ላይኖሩ የሚችሉ ተጫዋቾች እንደሆኑ ግምት እየወጣላቸው እንደሚገኝ ነው ዘገባዎች ያሳዩት። እንዲሁ የሃርቪ ኤሊዮት እና የኤሚሊያኖ ማርቲኔዝ መኖርና አለመኖርም የተረጋገጠ ጉዳይ አይደለም። የእነሱ ግን የመኖር እድል ሊኖር እንደሚችል ነው ዘገባዎች የሚያሳዩት። የማሸነፍ ግምት በአብዛኛው ለአስተን ቪላ የተሰጠ ነው። እናንተም ወደ ቤተሰቦቻችን የጨዋታውን ግምት ልታጋሩን ትችላላችሁ። እንግዲህ በኋላ ላይ ከማንቸስተር ዩናይትድ ጋር የተያዙ መረጃዎችን ስናነሳ በስፋት ደግሞ የምናነሳቸው መረጃዎች ይኖራሉ። ያሰልጣኙ የሰጡትን ሀሳብን ጨምሮ የተለያዩ ጉዳዮችን እናነሳለን። የተወዳጁ የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ትናንትና ጨዋታዎች ከተደረጉ በኋላ ያሉ የደረጃ ሰንጠረዥ ለውጦችን እንመልከት። የደረጃ ሰንጠረዡን አሁንም አርሰናል እየመራው ይገኛል። 39 ነጥቦችን በመሰብሰብ ነው በአንደኝነት የተቀመጠው። ማንቸስተር ሲቲ በአንጻሩ ተደጋጋሚ ድሎችን አግኝቷል ባለፉት ሳምንታት። እንግዲህ አሁንም ከአርሰናል በሁለት ነጥቦች ዝቅ ብሎ በ37 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አስተን ቪላ 33 ነጥቦችን ነው መሰብሰብ የቻለው፣ ግን አንድ ቀሪ ጨዋታ ዛሬ ያደርጋል። ምናልባት ዛሬ ማሸነፍ የሚችል ከሆነ ነጥቡን 36 ማድረስ የሚችልበትና አሁንም በትልቁ ፍክክሩን ማስቀጠል የሚችልበት እድል ይኖረዋል ተብሎ ይታሰባል። በአንጻሩ ቼልሲ 29 ነጥቦችን ሰብስቦ አራተኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። ሊቨርፑል በ29 ነጥቦች አምስተኛ ደረጃ ላይ ተቀምጧል። ወደ ቶፕ ፎሩም እጅጉን እየቀረበ ነው የሚገኘው። ያለፉትን ሁለት ጨዋታዎች እንግዲህ ማሸነፍ የቻለ ቡድን ነው። ባለፉት 5 ጨዋታዎች ደግሞ በፕሪሚየር ሊጉ ምንም አይነት ሽንፈት ያልገጠመው ቡድን ነው። ከአምስቱ 3ቱን ያሸነፈበትን አጋጣሚን የተመለከተ ነው። ሰንደርላንድ በ27 ነጥቦች 6ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ
ዛሬ አንድ ጨዋታ ያደርጋል። እሱን ጨዋታ ማሸነፍ የሚችል ከሆነ ወደ ቶፕ 4 ፉክክሩ በትልቁ መመለስ የሚችልበት እድሉ አለው። ምክንያቱም ዛሬ ማሸነፍ የሚችል ከሆነ ነጥቡን 29 ያደርስና አራተኛ ደረጃ ላይ ካለው ቼልሲ ጋር እኩል ነጥብ ላይ መሆን ይችላል። ነገር ግን አምስተኛ ደረጃነትን ከሊቨርፑል መረከብ የሚችልበት እድልን ያገኛል። ዛሬ ወሳኝ ጨዋታን ነው የሚያደርገው። ክሪስታል ፓላስ ትላንትና መሸነፉን ተከትሎ እንግዲህ 8ኛ ደረጃ ላይ ለመቀመጥ የተገደደበትን ውጤት ነው ያስመዘገበው። በደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትድ በ13 ነጥብ፣ በርንሌይ በ11 ነጥብ እና ወልቭስ በ2 ነጥብ ከ18ኛ እስከ 20ኛ ደረጃ ድረስ ተቀምጠዋል። ትላንትና ሊድስ ዩናይትድ ማሸነፉን ተከትሎ እንግዲህ ነጥቡን 19 ማድረስ የቻለበትን አጋጣሚን የተመለከትነው ከወራጅ ቀጠናው እንግዲህ ከዌስትሃም ዩናይትድ 18ኛ ደረጃ ላይ ከተቀመጠው ቡድንም በ6 ነጥቦች የራቀበትን አጋጣሚ ነው ትላንትና የተመለከትነውና ለዳንኤል ፈርከ እጅግ በጣም ጥሩ የሚባል ውጤትን ነው እያስመዘገቡ የሚገኙት። 16ኛ ደረጃ ላይ ተቀምጠዋል ሊድስ ዩናይትዶችና አሁንም ጥሩ ፉክክሮችን ማድረግ የሚችሉበት እድሉ አላቸው እስከ ቶተንሃም ድረስ። ቶተንሃም ለምሳሌ 13ኛ ደረጃ ላይ ነው የተቀመጠውና የአንድ ጨዋታ ልዩነት ነው ከሊድስ ዩናይትድ ጋር ያላቸው። ሊድስ 19 ነጥብ ነው ያለውና የቶማስ ፍራንክ ቡድን 13ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። የከፍተኛ ግብ አስቆጣሪነቱን የሚመራው ኤርሊንግ ብራውት ሃላንድ ነው። ሃላንድ 19 ግቦችን በማስቆጠር የሊጉን ከፍተኛ ግብ አስቆጣሪነት እየመራ ይገኛል። ኢጎር ቲየጎ በ11 ጎሎች ሁለተኛ ደረጃ ላይ ሲቀመጥ፣ አንቷን ሴሜኒዮ እና ሁጎ ኤኪቲኬ 8 ግቦችን በማስቆጠር ሶስተኛ ደረጃ ላይ የተቀመጡ ተጫዋቾች እንደሆኑ ነው የተመለከትነው። ከዛ ውጭ ግን ዳኒ ዌልቤክ፣ ዶሚኒክ ካልቨር-ሉዊን፣ ዣን ፊሊፕ ማቴታ፣ ኒክ ቮልትማደ፣ ፊል ፎደን እና ሪቻርልሰን ደግሞ 7 የፕሪሚየር ሊግ ጎሎችን ማስቆጠር የቻሉ ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግም የተደረጉ መርሃ ግብሮች እነዚህን ነው የሚመስሉት። በሌሎች ሊጎችም ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል በጣሊያን ሴሪኤ ትላንትና የተደረጉ መርሃ ግብሮች አሉ። በእርግጥ 2 ጨዋታዎች ናቸው ትላንትና በጣሊያን ሴሪኤ የተደረጉት። የመጀመሪያው ላትሲዮና ክሮሚኔንስ ያደረጉት መርሃ ግብር ነው። ይህ ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ሌላኛው ጨዋታ ግን በቱሪን የተደረገው የዩቬንቱስ እና የሮማ ጨዋታ ነው። ዩቬንቱስ ይህንን ጨዋታ ማሸነፍ ችሏል። ዩቬንቱስ ከሮማ ጋር ያደረገውን የጣሊያን ሴሪኤ መርሃ ግብርም 16ኛውን ሳምንት መርሃ ግብር 2-1 በሆነ ውጤት ነው ማሸነፍ የቻለው። የዩቬንቱስን የማሸነፊያ ግቦችም ኮንሴሳኦ እና ኦፔንዳ ናቸው ከመረብ ጋር ማሳረፍ የቻሉት። ለጃምፔሮ ጋስፔሬኒው ሮማ ባልዳንዚ ነው ጎሉን ማስቆጠር የቻለው። ዩቬንቱስ ካለፉት 12 ጨዋታዎች በአንዱ ጨዋታ ብቻ ነው የተሸነፈው። ትላንትና ድል ማድረግ ችሏል። በዚህም መሰረት ሮማ 30 ነጥቦችን ሰብስቦ አራተኛ ነው። ዩቬንቱስ በ29 ነጥቦች 5ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ዩቬንቱስ ከፒያትሳ ጋር ጨዋታውን ሲያደርግ፣ ሮማ ደግሞ ከዤኑዋ ጋር መርሃ ግብሩን የሚያደርግ ይሆናል። ዛሬም በጣሊያን ሴሪኤ 4 ጨዋታዎች ቀጥለው ይደረጋሉ። በዚህ ሊግ እንግዲህ የሚገኙት ትልልቆቹ ቡድኖች እነ ኤሲ ሚላን፣ ከዛ በተጨማሪ ናፖሊ፣ ኢንተር ሚላን እና ቦሎኛ በኮፓ ኢታሊያ የጣሊያን ሱፐር ካፕ ዋንጫ ፉክክር ላይ ስለሚገኙና ሌላ ውድድር እያደረጉ በመሆናቸው ምክንያት በዚህ ሳምንት የሚያደርጉት ጨዋታ ያልፋቸዋል። ዛሬ 4 ጨዋታዎች ይደረጋሉ። ካግሊያሪ ከፔትሳ፣ ሳሶሎ ከቶሪኖ፣ ፊዮረንቲና ከኡዲኒዜ እና ዤኑዋ ከአታላንታ ጋር ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው በስፓኒሽ ላሊጋ ነው የምንመለከተው። ሎስ ብላንኮቹ ትናንትና ድል ቀንቷቸዋል። በስፓኒሽ ላሊጋ ሪያል ማድሪድ ከሲቪያ ጋር ያደረገውን መርሃ ግብር 2-0 በሆነ ውጤት ነው ማሸነፍ የቻለው። የሎስ ብላንኮቹን የማሸነፊያ ግብም ጁድ ቤሊንጋም እና ኪሊያን ኤምባፔ ከመረብ ጋር አሳርፈዋል። በአሰልጣኝ ሻቪ አሎንዞ የሚመራው ሪያል ማድሪድ 3ኛ ተከታታይ ድሉን ትላንትና ማሳካት የቻለበትን አጋጣሚ ነው የተመለከትነው። ትላንትና ድል ያገኙበት አጋጣሚ ሆኖ ነው የተጠናቀቀው። እንግዲህ ማሸነፍ ችሏል። የትላንትናውን ጨዋታ ሪያል ማድሪድ 42 ነጥቦችን ሰብስበው 2ኛ ደረጃ ላይ ሲቀመጥ፣ ሲቪያ በአንጻሩ በ20 ነጥቦች ደግሞ 9ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ሪያል ማድሪድ ከሪያል ቤቲስ ጋር ጨዋታውን የሚያደርግ ነው የሚሆነው። እንግዲህ የተለያዩ ነገሮች በትናንትናው ጨዋታ ላይ ተመልክተናል። ኬሊያን ኤምባፔ አሁንም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ዛሬ ለኔ ልዩ ቀን ነበር። ሪከርዱ አስደናቂ ነው። የምንጊዜም አርአያዬ የክሪስቲያኖ ሪከርድን እኩል አድርጌያለሁ ሲልም ነው ኬሊያን ኤምባፔ የተናገረው። ትናንትና 1 ጎል ብቻ ማስቆጠሩ እንግዲህ ሪከርዱን እንዲጋራ አድርጎታል። 59 ጎሎችን 2013 ላይ አስቆጥሮ ነበር ሮናልዶ። ትናንትና ደግሞ ኬሊያን ኤምባፔ 59ኛ ጎሉን ነው በ2025 በአንድ አመት ወይም ደግሞ በአንድ ፉል እንግዲህ አመት ማለት ነው በ2025 59ኛ ጎሉ ነው ትናንትና ያስቆጠረውና ከክሪስቲያኖ ሮናልዶ ጋር ሪከርድ መጋራት የቻለበትን አጋጣሚ ጭምር ነው የተመለከትነው። በትናንትናው ጨዋታም ደግሞ
የክሪስቲያኖ ሮናልዶን ሴሌብሬሽን ጭምር ነው ትናንትና ሲጠቀም የተመለከትነውና እንግዲህ እኩል ጎሎችን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። እንግዲህ ሮናልዶን እያደነቀ ላደገ አንድ ወጣት ተጫዋች እንግዲህ በጣም ጥሩ የሚባልን ነገርን ነው ትናንትና ማስመዝገብ የቻለው። በሌሎች የስፓኒሽ ላሊጋ መርሃ ግብሮች ሪያል ኦቪዬዶ ከሴልታ ቪጎ ጋር 0-0 ተለያይተዋል። ሌቫንቴ እና ሪያል ሶሴዳድ 1-1 ጨዋታቸውን ሲያጠናቅቁ ኦሳሱና ደግሞ ዲፖርቲቮ አላቬስን 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። ሪያል ማድሪድ ሴቪያን 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። የስፓኒሽ ላሊጋ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዢሮና እና አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ዛሬ በጣም ጠንካራ ፉክክር ይደረግበታል ተብሎ የሚጠበቀው በኢስታዲዮ ዴላ ሴራሚካ የሚደረገው የቪያሪያል እና የባርሴሎና ጨዋታ ነው። ቪያሪያል ያለፉትን ተከታታይ ጨዋታዎች ያሸነፈ ቡድን ነው። ባርሴሎና ሊጉን እየመራ የሚገኝ ቡድን እንደሆነ ይታወቃል። ምሽት 12 ሰዓት ከሩብ ሲል በኢስታዲዮ ዴላ ሴራሚካ ቪያሪያል እና ባርሴሎና ጨዋታቸውን ያደርጋሉ። ሌላኛው ኤልቼ እና ሪዮ ቫይካኖ የሚያደርጉት መርሃ ግብር ምሽት 2 ሰዓት ከ30 ሲደረግ ሪያል ቤቲስ እና ሄታፌም ዛሬ ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ትላንትና ኦግስበርግ እና ቨርደር ብሬመን 0-0፣ ኡኒየን በርሊን ኮሎኝን 1-0 አሸንፏል። ሃምበርግ እና አይንትራክ ፍራንክፈርት 1-1 ጨዋታቸውን ያጠናቅቀዋል። ስቱትጋርት ሆፌኒየም ጋር 0-0 ሲያጠናቅቁ ፍራይበርግ ደግሞ ቮልስበርግን 4-3 አሸንፏል። ባየር ሌቨርኩዘን ትናንትና አርቢ ላይፕዚግን 3-1 ያሸነፈበት መርሃ ግብርም ትናንትና የተደረጉ ናቸው። ዛሬ 2 ጨዋታዎች ናቸው በጀርመን የሚደረጉት። ሄዲኒሃም ከባየር ሚኒክ ጋር ምሽት 1 ሰዓት ከ30 ጨዋታቸውን ያደርጋሉ። ማይንዝ እና ሴም ፓውሌ ደግሞ ቀን 11 ሰዓት ከ30 የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። እንግዲህ እነዚህ ጨዋታዎች ናቸው የሚደረጉት። ዛሬ የአፍሪካ ዋንጫም ጅማሮን ያደርጋል። በሞሮኮ አስተናጋጅነት የሚደረገው የአፍሪካ ዋንጫ ዛሬ አዘጋጇን ሀገር ሞሮኮን ከኮሞሮስ ጋር በማገናኘት ምሽት 4 ሰዓት ላይ በሚደረገው ጨዋታ ጅማሮን የሚያደርግ ነው የሚሆነው። ይህም ውድድር ተጠባቂ ነው የሚሆነው። ዛሬ ሞሮኮና ኮሞሮስ በአፍሪካ ዋንጫ ወይም በአፍሪካን ካፕ ኦፍ ኔሽን ዛሬ የመጀመሪያ መክፈቻ ጨዋታቸውን የሚያደርጉ ነው የሚሆነው። ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። አሰልጣኝ ሩበን አሞሪም ተጫዋች እንዲያስፈርሙላቸው ጥያቄ ያቀረቡ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ ኃላፊዎች የመሃል ሜዳ ተጫዋቹን ሩበን ኔቬስን ከአልሂላል እንዲያስፈርሙላቸው ጥያቄ ማቅረባቸውን የተነገረው የ28 ዓመቱ ፖርቱጋላዊ በአልሂላል ቤትም የ6 ወራት ኮንትራት ብቻ ነው የሚቀረውና በቀጣይ የማንቸስተር ዩናይትድ ኃላፊዎች ምላሽ የሚጠበቅ ነው የሚሆነው። የብሩኖ ፈርናንዴዝ ቃለ መጠይቅ ሩበን አሞሪም ከወዲሁ አማራጭ እንዲፈልጉም ፍንጭ እንደሰጣቸው ጭምር ነው እየተነገረ የሚገኘውና አሁን ላይ ሌሎች አማራጮችን እየፈለጉ ነው። ከነዚህ መካከል ደግሞ ሩበን ኔቬሽ ቀጣዩ ኢላማቸው እንደሆነ እየተነገረ ነው። ከአልሂላል ጋር ለመለየትም ፍላጎት እንዳለው ይገለጻል። በተለይ ደግሞ ኮንትራቱ ሊጠናቀቅ መሆኑ ጋር ተያይዞ ስለዚህም ደግሞ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅና አሰልጣኝ ሩበን አሞሪም ይህ ተጫዋች እንዲፈርምም ጥያቄ እንዳቀረቡ ጭምር ነው የተነገረው። በቀጣይ የማንቸስተር ዩናይትድ የበላይ አመራሮች ውሳኔም የሚጠበቅ ይሆናል ተብሎ እንደሚታሰብ ነው መረጃው የወጣው። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ጋላታሳራይ ከማኑኤል ኡጋርቴ ወኪሎችና ከማንቸስተር ዩናይትድ ጋርም ንግግሮችን አድርገዋል የሚል መረጃ ወጥቷል። ዩናይትድ የተጫዋቹን የመሸጫ ዋጋ አስቀድሞ የወሰነ ሲሆን እስካሁን ምንም አይነት ይፋዊ ጥያቄ ባያቀርብም የጋላታሳራይ ፍላጎት ግን እውነተኛ መሆኑ ነው እየተገለጸ የሚገኘው። ኮቢ ማይኖ ከማንቸስተር ዩናይትድ ጋር የነበረው ግንኙነት ጥሩ የሚባል ግንኙነት እንግዲህ በዚህ ሰዓት ሙሉ በሙሉ የተበላሸ እንደሆነ ተነግሯል። እናም ተጫዋቹም ቢሆን ክለቡን ለቆ ለመውጣትም ከፍተኛ ጥረቶችን እያደረገ መሆኑ ነው እየተገለጸ የሚገኘው። አሁን እንግዲህ በተሰማው መረጃ መሰረት ኮቢ ማይኖ በዚህ የጥር ተጫዋቾች የዝውውር መስኮት ናፖሊን የመቀላቀል ከፍተኛ ፍላጎት እንዳለው ነው የሚገለጸው። ኮቢን ማስፈረም የሚፈልጉ ክለቦች በርካታ ናቸው። ከ10 እስከ 12 የሚደርሱ ክለቦች ከኮቢ ማይኖ ጋር ስማቸው በትልቁ ይነሳል። ነገር ግን የኮቢ ማይኖ የመጀመሪያ ምርጫ ግን ናፖሊን መቀላቀል እንደሆነ ነው መረጃዎች የሚያሳዩትና የኮቢ ማይኖ ቤተሰቦችም ወደ ናፖሊ እንዲያቀና እየፈለጉ ሲሆን ለዝውውሩም ደግሞ ሙሉ ድጋፋቸውን እንደሰጡት ጭምር ነው የተገለጸው። ናፖሊዎች በተጫዋቹ በኩል ዝውውሩ እንዲጠናቀቅም ከፍተኛ ግፊቶችን እያደረጉ መሆናቸው ነው እየተሰማ የሚገኘው። የጣሊያኑ ክለብ በተጫዋቹ ጉዳይ ላይ እየሰራ እንዳለና ውይይቱን በግልጽ እድገትና መሻሻልም እያሳየ እንደሆነ ተነግሯል። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ተጫዋቹ እንግዲህ ከማንቸስተር ዩናይትድ ጋር ያለው እህል ውሃ እንዳበቃ ይሰማዋል። ምክንያቱም በማንቸስተር ዩናይትድ ቤት ከዚህ በኋላ የቋሚነት እድልን አገኛለሁ ብሎ እንደማያስብም ጭምር ነው
የተነገረው። ስለዚህ ደግሞ ሌሎች አማራጮችን መውሰድ እንዳለበት ይታመናል። በጥር ተጫዋቾች የዝውውር መስኮት ቡድኑን በውሰት መልቀቅ ነው የሚፈልገው። ነገር ግን በውሰት ካልሆነና በቋሚነት መልቀቅ ብቻ ደግሞ አማራጩ ከሆነ ደግሞ ሊያደርገው ዝግጁ እንደሆነ ጭምር እየተነገረ ይገኛል። ከማንቸስተር ዩናይትድ ጋር የነበረውም ጥሩ ግንኙነት እንደተበላሸ ጭምር እንደሚያስብ ነው የተገለጸው። ብሩኖ ሚጌል ፈርናንዴዝ በኮንትራቱ ላይ ከፕሪሚየር ሊግ ክለቦች ውጭ ላሉ ክለቦች የውል ማፍረሻ ወይም የመልቀቂያ አንቀጽ እንዳለው ሜል ስፖርት የተባለው የመረጃ ምንጭ አገኘሁት ባለው መረጃ መሰረት ይፋ አድርጓል። ይህ የመልቀቂያ አንቀጽ አልሂላል እና አልናስር ባለፈው ክረምት ለብሩኖ ለመክፈል እንግዲህ ካሰቡት በግማሽ ያክል ባነሰ ሂሳብ ነው ለመልቀቅ ያስችለዋል ተብሎ የሚታሰበው። ብሩኖ ፈርናንዴዝ በዚህ ወቅት የውል ማፍረሻ ዋጋው 60 ሚሊዮን ዩሮ እንደሆነ ይነገራል። ሆኖም ግን ይሄ የውል ማፍረሻ ለፕሪሚየር ሊግ ክለቦች እንደማይሰራ ነው የተነገረው። ከሊግ ውጪ የሳዑዲ አረቢያ ክለቦች እንዲሁም ደግሞ ሌሎች የአውሮፓ ክለቦችም ይህንን የውል ማፍረሻ የመክፈል አማራጭ አላቸው የሚል መረጃ ነው ፋብሪዚዮ ሮማኖ ያወጣው። ነገር ግን ብሩኖ በጥር ተጫዋቾች የዝውውር መስኮት ዩናይትድን ይለቃል የሚል ግን ምንም አይነት ግምት እንደሌለ ነው የሚነገረው። ፖርቱጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ በጥሩ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ይለቃል የሚል ምንም አይነት ግምት የለም። ነገር ግን በርከት ያሉ የሳዑዲ አረቢያ ክለቦች በተጫዋቹ ላይ ከፍተኛ ፍላጎት አላቸው። በዚህ መሰረትም ቀጣዩ የዝውውር መስኮት በተጫዋቹ የማንቸስተር ዩናይትድ ቆይታ ዙሪያ ላይ ትልቅ ሚና እንደሚኖረው ነው ፋብሪዚዮ ሮማኖ የተናገረው። ማንቸስተር ዩናይትዶች ጆሹዋ ዘርክዚን ለመልቀቅ 45 ሚሊዮን ዩሮ ይፈልጋሉ ተብሏል። ሮማ የውሰት ውል ቢያቀርቡም ዩናይትድ ግን ቋሚ ዝውውርን ብቻ እንደሚፈልጉ በመግለጽም ጥያቄውን ውድቅ አድርገውታል። ስምምነት ላይ ቢደርሱ እንኳን የአፍሪካ ዋንጫው እስኪጠናቀቅ ድረስ ዝውውሩ አይጠናቀቅም ተብሎ እንደሚታሰብ ነው ጋዜታ ዴሎ ስፖርት መረጃውን ያጋራው። ከሰሞኑ በማንቸስተር ዩናይትድ አካዳሚ ተጫዋቾች ዙሪያ በተፈጠረው አወዛጋቢ ጉዳይ ዘ አትሌቲክ ጸሐፊ የሆነው አንዲ ሚተን ሀሳቡን አካፍሏል። በተለይ ሩበን አሞሪም በሰጡት ሀሳብ በርካታ ውዝግቦች ተነስተው እንደነበር እናስታውሳለን። ለመግለጽ የፈለጉት ነገር ሌላ፣ የተናገሩት ነገር ግን በጣም አጨቃጫቂ የሆነ ጉዳይ እንደሆነ እናስታውሳለን እና የዘ አትሌቲኩ ጸሐፊም ይህንን ጉዳይ አብራርቶታል። ቀጥተኛነቱና ግልጸኝነቱ ሩበን አሞሪም በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድም ተወዳጅ አድርጎታል። ይህም ደግሞ እሱን ከሌሎች አሰልጣኞች የሚለየው ዋነኛው ነገር ነው። ሩበን አሞሪም ወጣቶች የአካዳሚ ተጫዋቾች አሁን ላይ ለመጀመሪያ ቡድን ጨዋታ ለማድረግ ብቁ አይደለም ብሎ የመወሰን ሙሉ መብት አለው። ነገር ግን ሃሪ አማስንና ቺዶ ኦቢ ማርቲን ያሉ ወጣት ተጫዋቾችን በህዝብ ፊት ግን መተቸት ምን አይነት በጎ ነገር ወደ ቡድኑ እንደሚያመጣ ማየትም ከባድ ነው ሲል ይናገራል አንዲ ሚተን። እነርሱ የማንቸስተር ዩናይትድ ችግር ምንጭ አይደሉም፣ የክለቡ የወደፊት ተስፋዎች እንጂ ሲልም ጭምር ነው አንዲ ሚተን ሀሳቡን የሰጠውና ሩበን አሞሪም በዚህ ጉዳይ ላይ የሰጠው ነገር በርካታ እንግዲህ አወዛጋቢ ነገሮች እንዳሉት ጭምር ነው የተናገረው። ቤንጃሚን ሸስኮ ይናገራል። ወደ ቡድኑ በመመለሴ በጣም ደስተኛ ነኝ። በድጋሚ እግር ኳስን ማጣጣም እችላለሁ። ራሴን ለማሻሻል ጠንክሬ እሰራለሁ። ግቦችንም እንደማስቆጥር ተስፋ አደርጋለሁ። በልምምድ ቦታ ላይም መሰልጠን አስደሳች ነው ሲልም ጭምር ነው ቤንጃሚን ሸስኮ የተናገረው። ሴሽኮ የቀጠልና ማንቸስተር ዩናይትድ በጣም ትልቅ ቡድን እንደሆነ እናውቃለን። ልንጠቀምበት በምንችልበት ኃይል ሁሉ እየተዘጋጀን ነው። በተወሰኑ ሁኔታዎች የአስተን ቪላ ደካማ ጎንን ለመጠቀም እንሞክራለን። ተጫዋቾቹ ዝግጁ ናቸው ብዬ አስባለሁ። እሁድን በጉጉት እንጠብቃለን። ያለንን ለመስጠትና ጨዋታውን ለማሸነፍም እንሞክራለን ሲል ነው ዛሬ እንግዲህ ከአስተን ቪላ ጋር ከሚደረገው ጨዋታ ጋር አያይዞ ቤንጃሚን ሼስኮ በመመለሱ በጣም ደስተኛ እንደሆነው ሀሳቡን የሰጠው። ማንቸስተር ዩናይትድ ከአንቷን ሴሜኒዮ ተወካዮች ጋርም እያደረጉ በነበሩት አዎንታዊ ንግግር ላይ ስለ ክለቡ እቅድ ገልጸዋል። ይህም ደግሞ በጥር ወር ወደ ኦልድ ትራፎርድ ሊዘዋወር የሚችልበትን መንገድም ይጠርግለታል ተብሎ እንደሚታሰብ ነው ግሬም ቤሊ መረጃውን እያጋራ የሚገኘውና ማንቸስተር ዩናይትድ አንቷን ሴሜኒዮን ለማስፈረም ትልቅ እንቅስቃሴን እያደረገ ነው። አሰልጣኝ ሩበን አሞሪም ይህንን ተጫዋች እንደሚወዱት ነው እየተነገረ የሚገኘው። ስለዚህ ዩናይትድ እና ሲቲ አንቷን ሴሜኒዮን ለማስፈረም በጣም ትልቅ ጥረቶችን እያደረጉ እንዳለ መረጃዎች እየወጡ ነው። አስተን ቪላ ጄደን ሳንቾ በጥሩ የተጫዋቾች የዝውውር መስኮት ክለባቸውን እንዲለቅ እንደሚፈልጉ ነው የተገለጸው። ነገር ግን ማንቸስተር ዩናይትድ ተጫዋቹን ወደ ክለቡ የመመለስ ምንም አይነት እቅድ እንደሌለው ነው የተነገረው። አስተን ቪላ ጄደን ሳንቾን በውሰት ውል ሲያስፈርመው በውሉ ላይ ተጫዋቹን የመመለስ አማራጭ ወይም ደግሞ ሪኮል ኦፕሽን ስለመካተቱ ተጫዋቹን ያለ ዩናይትድ ፍቃደኝነትም መመለስ አይችሉም። ነገር ግን ሌላ ክለብ ተጫዋቹን ለማስፈረም ፍላጎት ካሳየ ግን በሁሉም ወገኖች ስምምነት መሰረትም ዝውውሩ ሊጸድቅ የሚችልበት እድሉ እንዳለ ነው የተነገረው። ብራይተን የመሃል ሜዳ ስፍራ ተጫዋች የሆነው ካርሎስ ባሌባን እስከ 2027 ድረስ የመሸጥ ምንም አይነት እቅድ የላቸውም የሚል መረጃ እየወጣ ይገኛል። ብራይተኖች ይህንን ተጫዋች እንግዲህ 2027 እስኪመጣ ድረስ የመሸጥ
እቅዱ የላቸውም የተባለው። በአንጻሩ ግን የክሪስታል ፓላሱ አማካይ አዳም ዋርተን በሚቀጥለው ክረምት ወደ ማንቸስተር ዩናይትድ የመዘዋወር እውነተኛና ከፍተኛ እድል እንዳለው የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ በማንቸስተር ዩናይትድ በጥብቅ ይፈለጋል። እርግጥ ነው በሌሎችም የአውሮፓ ታላላቅ ክለቦች በጥብቅ የሚፈለግ ተጫዋች ነው። ነገር ግን ማንቸስተር ዩናይትድ እውነተኛና ከፍተኛ እቅዶችም ወይም እድሎችም እንዳሉት ጭምር ነው እየተነገረ የሚገኘው። ሩበን አሞሪም ይናገራል። በክለባችን ውስጥ ሁሉ ነገር ይገባኛል ብሎ የማሰብ ስሜት ያለ ይመስለኛል። አንዳንድ ጊዜ ጠንከር ያሉ ቃላት መጥፎ አይደሉም። አስቸጋሪ ሁኔታዎች ለልጆቹ ይጠቅማቸዋል። በሁሉም ሁኔታዎች ውስጥ ምስጋና ብቻ ማግኘት የለብንም። ጋዜጠኞች በክለቡ ላይ ስለሚነገሩት ተጫዋቾችም ታወራላችሁ። ካልተጫወትክ ለቀህ ወጣም ብላችሁ ትመክራላችሁ፣ ታሳስታላችሁ ሰውንም የሚሉ እንግዲህ ታዋቂ ሰዎችም አሉ። ነገር ግን ማለት የነበረባቸው አይዛው ቆይተ መታገል ነበረብህ። እኔም ደግሞ ይህን ይገባኛል ባይነትም ስሜት መታገል እንዳለብን ይሰማኛል። ስህተት እየሰራው ከሆነም መጀመሪያ የምናገረው እኔው ነኝ። ከሜዳ ውጪ ግን ለዚህ ክለብም ክብር አላጓደልኩም። ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ እየረሳን ነው። እንደ ክለብም ማንነታችንን እየዘነጋን ነው። አካባቢው ልጆች እንግዲህ የፈለኩትን የማድረግ መብት አለኝ ብለው እንዲያስቡና ለአሰልጣኙ በፎቶ ምላሽም እንዲሰጡ አድርጓቸዋል። ቢሮዬ ክፍት ነው። ነገር ግን ማንም መጥቶ እያናገረኝ አይደለም። እንደ ክለብ መለወጥ አለብን። እኔ ምንም የተሳሳተ ነገር አልተናገርኩም። የተናገርኩት ለማንቸስተር ዩናይትድ መጫወት ምን ያክል እድለኝነት እንደሆነ ነው። አንዳንድ ጊዜ ዩናይትድ ውስጥ ስትሆን ከእውነታው ትቃረናለ። ነገር ግን የእግር ኳስን ሌላ ገጽ ስታይ ደግሞ ነገሮች ይለወጣሉ። ነጥቤ ይሄ ነበር ሲልም ጭምር የተናገረው። ከወጣቶቹ ጋር በተናገረው ንግግር እንግዲህ ተያይዞ እንግዲህ ስማቸውን ጠቅሶና ሃሪ አማስን አንስቷልና ያኔ ምላሻቸውን ሰጥተው ነበር። ዘመኑ እንግዲህ የሶሻል ሚዲያ ነውና በሶሻል ሚዲያ በኢንስታግራም አካውንታቸው ላይ የተለያዩ ፎቶዎችን ፖስተዋል። ለምሳሌ ያክል ሃሪ አማስ እንግዲህ ጥሩ ነገሮችን ማሳየት ከዚህ በላይ ይጠበቅበታል፣ ጥሩ የውድድር ዓመትን እያሳለፈ አይደለም የሚል አይነት ሀሳብን ነበር ሩበን አሞሪም የሰጠውና ነገር ግን ሃሪ አማስ በተናገረው ንግግር ዙሪያ ምላሹን ሲሰጥ ፎቶዎችን ለጥፏል። የዚህ ወር ያለበት ክለብ የሼፊልድ ዌንስዴይ ኮከብ ተጫዋች ተብሎ ተሸልሟልና እሱን ሽልማቱን ነበር ፕሮፋይሉ ላይ ያደረገው። ይሄም ደግሞ በፎቶዎችን ምላሽ ሰጥተውኛል፣ እኔ እንግዲህ ያነጋገረኝ አንድም ሰው የለም ሲል ሩበን አሞሪም ሀሳቡን እንደሰጠበት ነው እየተመለከተ ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኖኒ ማዱዌኬ ይናገራል። የአርሰናል ደጋፊዎች ለእኔ የሚሰጡኝ ፍቅርን ወድጀዋለሁ ብለዋል። ከእነሱ ጋር በጣም ጥሩ ግንኙነት እንዳለን አስባለሁ። በስቴዲየም ውስጥም አያቸዋለሁ። የሚሰጡኝን ፍቅርም ይሰማኛል። እናም ያንን ደግሞ ኃይልም ለማነቃቃትም ግቦችን ለማስቆጠርና ለቡድኔ ጨዋታዎችን ለማሸነፍም ብቻ እጠቀምበታለሁ ሲልም ጭምር ነው ኖኒ ማዱዌኬ ሀሳቡን የተናገረው። የመጫወት ዕድል ያጣው ኢታን ንዋኔሪን እንመልከት። ባለፉት ዓመታት ሃሌ ኢንድ እንግዲህ ካወጣቸው እንቁ ልጆች መካከል ዋነኛው ኢታን ንዋኔሪ ነው። በተለይም በትንሽ ዕድሜው የሊግ ጨዋታን ካደረገ በኋላ ብዙዎች ትኩረት ሰጥተውት ነበር። አምና ቡካዮ ሳካ ጉዳት ካጋጠመው በኋላ ደግሞ ብዙ ጨዋታዎች ላይ ጥሩ ነገሮችን አሳይቶ ነበር። ማንቸስተር ሲቲ፣ ብራይተን፣ በቻምፒየንስ ሊግ ደግሞ ዢሮናና ፒኤስቪ አይንድሆቨን ላይ ግቦችንም አስቆጥሯል። ምንም እንኳን ከቦታው ተጠግቶ በራይት ዊንግ ፎርዋርድ ላይ እየተጫወተ ቢገኝም የድሪብሊንግ ስኪሉ እና ደግሞ በድፍረት ወደፊት ይዟቸው የሚሄዳቸው ኳሶችም ደግሞ የቀደሞቹን የአርሰናል ኮከቦችን የሚያስታውስ ነው። በክረምቱ ኢታን ንዋኔሪ ጠንክሮ ሲሰራ ነበር። በተለይም የአካል ብቃቱን ለማሻሻልም በጣም ጠንክሮ ሰርቷል። ዘንድሮ አርሰናል ብዙ ተጫዋቾችን እንደያዙ በቀላሉ ደቂቃዎችን እንደማያገኝ ግልጽ ነው። ነገር ግን ተቀይሮ እንኳን መግባት እየቻለ አይደለም። አሁን ላይ ብዙ ሰውም ችላ ያለው ነገር ኢታን ድንቅ ተሰጥኦ ያለው ተጫዋች መሆኑን ነው። ይህ እንግዲህ ሌላ ቡድን ቢሆን ኖሮ ብዙ ነገሮችን ማድረግ የሚችል አይነት ተጫዋች እንደሆነ ይነገራል። አርሰናል ቃል ገብቶለትም ነው ኮንትራት ያስፈርመው። ነገር ግን ዘንድሮ የመጫወቻ ደቂቃዎች አሳንሰውበታል። ኢታን ንዋኔሪ ተቀይሮም ቢሆን በቀኝ 8 ቁጥር ቦታ ላይ መጫወት የሚችል አይነት ተጫዋች ነውና ድሪብለር ነው። ኳስን ሲይዝም ወደፊት የሚሄድ አይነት ተጫዋች ነውና ከሳጥን ውጪም ኳሶችን በመምታት ጎሎችን ማስቆጠር የሚችል አይነት ተጫዋች ነው። ስለዚህ ይህ ተጫዋች እንግዲህ ምናልባት አርሰናሎች ደቂቃዎችን ሊሰጡት እንደሚገባ ነው በርካቶች ሀሳቦችን እየሰጡ የሚገኙት። ሚኬል አርቴታ ሊዮኔል አንድሬስ ሜሲ በፊፋ የአሰልጣኞች ምርጫ ላይ 3ኛ ምርጡ አሰልጣኝ አድርጎ ስለመምረጡ ሲናገርም ይህንን መስማት ጥሩ ነው ብዬ አስባለሁ። በጣም ጥሩ ስሜትም ይሰጣል። እየሰራን የነበረውን ቡድናችንንና ስራችንን እየተመለከተን እንደነበር ነው። እሱ የዓለማችን የምንጊዜው ምርጡ ተጫዋች ነውና እንደዚህ ብሎ ለእኔ ድምጽ በመስጠቱ በጣም ተደስቻለሁ ሲልም ጭምር ነው ሚኬል አርቴታ ስለ ሊዮኔል አንድሬስ ሜሲ ምርጫ ሀሳቡን የሰጠው። ሳላህ የቡድን አጋሮቹን ይቅርታ ጠይቋል። መሐመድ ሳላህ በቅርቡ ከአሰልጣኝ አርኔ ስሎትና የክለቡ አስተዳደር ለሚዲያ በአደባባይ ተችቶ እንደነበር የሚታወስ ነው። ግብፃዊው ተጫዋች መሐመድ ሳላህ ከሰጠው አስተያየት በኋላ በይፋ የቡድን አጋሮቹን ይቅርታ መጠየቁን የተነገረው
የሊቨርፑሉ ተጫዋች ከርቲስ ጆንስም ስለ ክስተቱ ተጠይቆ ሳላ የቡድን አጋሮቹን ሁሉ ይቅርታ ጠይቋል ሲል አረጋግጧል። ተጫዋቹ ከጣለበት አንድ ጨዋታ በኋላ ከአሰልጣኝ አርነ ስሎት ጋር ተነጋግሮ ወደ ቡድን ስብስብ መመለሱ የሚታወስ ነው። አሁን ደግሞ በአፍሪካ ዋንጫው ምክንያት በግብጽ ብሔራዊ ቡድን ውስጥ ነው የሚገኘው። በዚሁ የቸልሲ ጉዳዮችን እናንሳ። የኮንትራት ማራዘሚያ ቢቀርብለት ትፈርማለህ የሚል ጥያቄ ኤንዞ ማሬስካ ቀርቦለት ነበር። ሰሞኑን ከማንቸስተር ሲቲ የአሰልጣኝነት ስራ ጋር በተያዘ ትልቅ ስሞቹ እንግዲህ እየተነሳ እንደነበር እናስታውሳለን እና ኤንዞ ማሬስካ ከዚህ ጋር በተያዘ ነበር ጥያቄ ቀረበለት። ይህንን ጥያቄ ክለቡ ነው መመለስ የሚችለው፣ መልስም ሊሰጥ የሚገባው አዲስ ውልም ይገባኛል ወይስ አይገባኝም የሚለውን ጉዳይ ሲልም ነው ጥያቄውን የመለሰው። ይገባኛል ብለህ ታስባለህ የሚል ጥያቄም ቀርቦለት ነበር። ክለቡ ያንን ጥያቄ መጠየቅ ያለበት ክለቡን ነው ሲልም ጭምር ተናግሯል አሰልጣኝ ኤንዞ ማሬስካ። በቸልሲ ዝውውሮች ላይ የበለጠ ተጽዕኖ ማሳደር ትፈልጋለህ ወይ የሚልም ጥያቄ ቀርቦለት ነበር። ኤንዞ ማሬስካ ሲመልስም አይ በፍጹም በቡድኑ በጣም ደስተኛ ነኝ። የምታስታውሱ ከሆነ ለዚህ ክለብም የፈረምኩበት ምክንያት ቡድኑ ጥሩ እንደሆነ ስላሰብኩኝ ነው ሲልም ጭምር ነው የተናገረው። ቸልሲ የሬንሱን የ20 ዓመት የመሃል ተከላካይ ጀረሚ ዣኳኤል ማስፈረም ይፈልጋል። ሬንስ የቸልሲን ጥያቄ ለመቀበል ዝግጁ ሲሆን ተጫዋቹ በክረምቱ ከክለቡ ጋር የመለየቱ ነገር የተረጋገጠ ነው ሲል ላፓሪዚያን መረጃውን አጋርቷል። ግን ጀረሚ ዣኳኤል ለማስፈረም ቸልሲ ብቸኛው ክለብ አይደለም። ከዚህ በፊት ከአርሰናል ጋርም ከማንቸስተር ዩናይትድ ጋርም ከሪያል ማድሪድ ጋርም የተጫዋች ስሙ ሲነሳ ሰምተናልና ጀረሚ ዣኳኤል በትልልቆቹ ክለቦች የሚፈለግ ተጫዋች እንደሆነ ነው መረጃው የወጣው። እንደ ቤን ጃኮብ ዘገባ ከሆነ ቸልሲዎች በኮቢ ማይኖም ፍላጎት አላቸው። ነገር ግን የኮቢ ማይኖ የመጀመሪያ ፍላጎት ግን ወደ ናፖሊ በውሰት መሄድ ነው። ዩናይትድ ቋሚ ዝውውርን የሚፈልግ ሲሆን ከ40 እስከ 50 ሚሊዮን ፓውንድም ይጠይቃል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሪያል ማድሪድን የተመለከቱ መረጃዎችን እናንሳም። ሪያል ማድሪድ እና ሊዮን የኤንድሪክን ስምምነት እያጠናቀቁ ነው። ስምምነቱ እስከ ጁን ድረስም የሚዘልቅበት የውሰት ውልም ነው። በውሉ መሃል ላይ ደግሞ ምንም አይነት የመግዛት አማራጭ የለም የሚል መረጃ ነው ፋብሪዚዮ ሮማኖ ይዞ የወጣው። ፍራንክ ሪቤሪ ከሪያል ማድሪድ ጋር ባደረገው ጨዋታ ላይ የገጠመውን ገጠመኝ ይናገራል። ዳኒ ካርቫሃልን በኳሱ ምክንያት እንግዲህ ሲጨቀጭቀው ሄጄ በጥፊ መታውት። ነገር ግን ከዛ በኋላ ሰርጂዮ ራሞስና ፔፔ እኔን አጥብቀው መከታተል ጀመሩ። ኳሱን በምነካበት በተደጋጋሚ ጊዜም በጣም ከባድ የሚመስሉ ነገሮችን ሲያደርጉብኝ ነበር። አክሎም ከዛ በኋላ ጨዋታው ከባድ ሆነ፣ በሜዳውም ለረጅም ደቂቃ በቆየ ይመስል ነበር። ፔፔ ኳሱን ሳይሆን እኔን ኢላማ አድርጎ ሲጫወትም ነበር በማለት የገጠመውን ክስተትን በሳንቲያጎ ቤርናቢው ያስታውሳል። ሪያል ማድሪድ ባለፈው ዓመት ቪክተር ቫልደፔናስን በሪያል ማድሪድ እስከ 2029 ድረስ የሚያቆየውን የኮንትራት እድሳት ያደረገለት ሲሆን ኮንትራቱ ላይም የደሞዝ ጭማሪም ተደርጎለታል። በውሉ ማራዘሚያ ላይ ቫልደፔናስን ፈልጎ የሚመጣ ክለብ 50 ሚሊዮን ዩሮ እንዲከፍልም የሚያስገድድ የውል ማፍረሻም ተጨምሮበታል የሚል መረጃ ጭምር ነው እየበጣም የሚገኘው። ዲያሪዮ አስ እንደዘገበው ከሆነ የአፍሪካ ዋንጫ ዛሬ ጅማሮን ያደርጋል። ዋሊድ ሬግራጋዊ ደግሞ ሀሳባቸውን ሰጥተዋል። ከማሸነፍ ውጪ ያለው ውጤት ውድቀት ነው ብለዋል። ዋሊድ ሬግራጋዊ የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጋዊ ቡድናቸው በአፍሪካ ዋንጫ የበለጠ ጫና ያለበት መሆኑን ይናገራሉ። ሞሮኮ የአፍሪካ ዋንጫውን የማሸነፍ የተሻለ እድል እንደሚሰጣት እርግጥ ነው ያሉት አሰልጣኙ የማሸነፍ ግዴታ አለብንም ሲሉ ጭምር የተናገሩት ቡድናቸው እንደሚጠበቀው የገለጹት አሰልጣኙ ውድድሩ በሀገራቸው እንደመሆኑ ከማሸነፍ ውጪ ያለው ውጤት እንደ ውድቀት ይቆጠራል ሲሉ ነው የተናገሩት። አችራፍ ሀኪሚ ከጉዳቱ በፍጥነት ስለመመለሱ ያነሱት አሰልጣኙ ሀኪሚ በጣም ላመሰግነው ፈልጋለሁ ብለዋል። ሀኪሚ ለሀገሩ ማንም ካደረገው በላይ መስዋዕትነትን ከፍሏል። እሱ አርአያ መሆን የሚችል ሰው ነው ሲልም ጭምር ነው የተናገሩት። ዋሊድ ሬግራጋዊ ዛሬ ከኮሞሮስ ጋር ጨዋታቸውን ያደርጋሉ። ናይጄሪያ በአፍሪካ ዋንጫው ምን ታሳየናለች የሚለው ይጠበቃል። የናይጄሪያ ብሔራዊ ቡድን በዓለም ዋንጫው መሳተፍ የሚያስችለውን እድል አጥቶ በአፍሪካ ዋንጫ ሞሮኮ ላይ ደርሷል። ናይጄሪያ የአፍሪካ ዋንጫ ካለችበት የውጤት ማጣት ለመውጣትም ትጠቀምበታለች ወይስ ደግሞ ሌላ ጥሩ ያልሆነ ጊዜን ታሳልፋለች የሚለው የሚጠበቅ ነው። ለናይጄሪያ ወሳኝ ተጫዋቾቹ አለመኖራቸው ብሔራዊ ቡድኑ ካለበት የውጤት ቀውስም እንዳይወጣ ሌላ ፈተና ይሆንበታል ተብሎ ይታሰባል። የቡድኑ አምበል ዊሊያም ትረስት ኢኮንግም ከዓለም ዋንጫው ጥሎ ማለፍ ሽንፈት በኋላ ከብሔራዊ ቡድኑ ራሱን አግልሏል። የ20 ዓመቱ ወጣት የኋላ መስመር ተስፈኛ ቤንጃሚን ፍሬድሪክም በጉልበት ጉዳት ምክንያት ከውድድሩ ውጪ ነው። በተጨማሪም ኦላ አይና ካጋጠመው የሃምስትሪንግ ጉዳት በኋላ ባደረገው የቀዶ ጥገና ምክንያትም በአፍሪካ ዋንጫው ላይ የማንመለከተው ተጫዋች ነውና በጣም ከባድ ጊዜያቶችን ናይጄሪያ እያሳለፈች እንደሆነ ነው መረጃዎች የወጡት። የአፍሪካ ዋንጫ በየ4 ዓመቱ ሊካሄድም እንደሆነ እየተነገረ ነው። የአፍሪካ ዋንጫ ከዚህ በኋላ በየ2 ዓመቱ እንደማይካሄድ የካፍ ፕሬዝዳንት ፓትሪስ ሞትስፔ
አስታውቀዋል። ፕሬዚደንት ፓትሪስ ሞትስፔ የአፍሪካ ዋንጫ ከ2028 በኋላ በየ4 ዓመቱ መካሄድ እንደሚጀምር ነው በይፋ የተናገሩት። ይህንን ተከትሎ ከቀጣዩ የአፍሪካ ዋንጫ ውድድር በኋላ ውድድሩ የሚካሄደው በ2032 እንደሚሆን ነው የተናገሩት። በሌላ በኩል የአፍሪካ ኔሽንስ ሊግ ወይም በ2028 በታሪክ ለመጀመሪያ ጊዜ መካሄድ እንደሚጀምር ፕሬዚደንት ፓትሪስ ሞትስፔ ይፋ አድርገዋል። በተያያዘ መረጃ የዘንድሮ የአፍሪካ ዋንጫ አሸናፊ የሚሆነው ሽልማትም 7 ሚሊዮን የነበረው ወደ 10 ሚሊዮን ዶላርም ከፍ ማለቱን ነው የተናገሩት። ቶማስ ፍራንክ ስለ ቪካሪዮ የቅርብ ጊዜ አፈጻጸም ይናገራሉ። ቪካሪዮ በጣም ጥሩ ግብ ጠባቂ ይመስለኛል። ኳሶችን በማቆም በጣም ጎበዝ ነው። በዚህ የውድድር ዘመን በጣም በሚያስፈልገን ጊዜ እየተገኘ ብዙ ጊዜ ታድጎናል። እርግጥ ነው እንደ ማንኛውም ግብ ጠባቂ የበለጠ መሻሻል የሚችልባቸው ቦታዎች ያሉ፣ እናም ደግሞ በተቻለ መጠን እንዲሻሻል መርዳት ይኖርብናል። ግብ ጠባቂዎች ሁልጊዜም በክትትል ስር ናቸው። ይህንን ደግሞ ከዚህ በፊትም በብሬንትፈርድ ከዳቪድ ራያ ጋር አጋጥሞኛል። ኳሶችን በመመለስ እንዲሁ በእግሩ በመጫወትም እንዲችልም በሱ ላይ በጣም ሰርተናል። እሱም ተሻሽሎ ሄደ። እናም ከዚያም ስማቸውን ለማላውቀው ክለብም ተሸጠ ሲልም ጭምር ነው ሀሳቡን የሰጠው ቶማስ ፍራንክ። እንግዲህ ወደ አርሰናል ያመራውን ዳቪድ ራያን አስመልክቶ የሰጠው ሀሳብ ነው ይህ ሀሳብ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ስፖርታዊ ጉዳዮችን ያካተትንበት የዛሬው የዕለተ እሁድ የማለዳ የስፖርት የመረጃ ሰዓታችን ይህንን ነበር የሚመስለው። በቀጣይ በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ቆየሁኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።